የተመረጠችው የተለየችው ለምንድን ነው? ጌታን ስለወለደች አይደለም። ጌታን ለመውለድ በልሲ ስለወለደች ጌታን ስለወለደች ኢየሱስን የወለደች ወደድክም ጠላም ኢየሱስን የወለደች ማርያም ነች። ዋጠው ለምን እንደምታለው ወዳለው እንጂ ለምን እንደምታለው ዋጠው ማርያም ኢየሱስን የወለደችው አንተ ኢየሱስ ብለህ የምትወለድ እኛንን በደንብ እየጋትናችሁ ያለው ብራዘር እኛ እንደ ካድን አርገህ ዝም ብለህ ፖለቲካ ተስራ ብራዘር። ማርያም ፍጡር አይደለችም እንዴ? ማይክሽን ክፈችው እህቴ። ማርያም ፍጡር አይደለችም? እናቱነቱ ጋር ተደርሻለች። ወለ ኤርሚ በመጀመሪያ ደረጃ ማለት ነው እንኳን ለክርስቶስ እናት አይደለም አሁን ማርያም ፍጡር አይደለችም ስላልካት ያላትን ክብር አትቀንስም። ማርያም ፍጡር እናት አይደለችም ነው የጠየቁት። እኔ ደግሞ የጌታዬ እናት ድንግል ማርያም ታማልደኛለች አለቀ። ይሄ ደግሞ የኦርቶዶክስ ነጥባችን ናት። እኛ ያሉ አታማልድሽ ማለት ቢመጣ ድንግል ማርያም አማላጅ ነው። በመረጃ አስደግፊ በደንብ ይሁን። ይሄንን ዋጥ አርጋ ያዘው በመረጃ አስደግፊ እንዲወጣው በመረጃ አስደግፊ ያን ግን ድንግል ማርያም ደግሞ አማላጃችን ነው። በመድኃኒዓለም ነው ማለት ነው። ግን ያደግሽው የት ነው? እየነገርኩ ነው። እኔ መካነ ኢየሱስ ነው ያደግኩት። የትኛው አጥቢያ ላይ? ኤስበሊና ናቸው ያሳደጉኝ። ግን አንተን አይነት ቄስ በሊና የት ቤተክርስቲያን ነበሩ? መካነ ኢየሱስ የትኛው አጥቢያ ነበሩ? ቀስ ብለሽ ያውሪ፣ ቀስ ብለሽ የትኛው አጥቢያ አይደለም? ቀስ አንድም ያላ አታማልድም። ጉረሰው ዋጠው ይምረርህም ይጎምዝዝህም ትላል። እጇ እኮ ግን ባዶ ነው። መረጃ የላትም። ዋጠው ጉረሰው ምን ሁሉ ጉረሰው ባዶ ነው። እጅ እኮ ባዶ። መጽሐፍ ቅዱስ መረጃ የለም። ባዶ ፋይንህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና። ሲያዛቸው ነው። መላእክቱን ሲያዝልህ ይመጣሉ። ካላዘ በስተቀር ቅዱስ ገብርኤል በለት ድረስልኝ ብለህ ማን ስለሆንክ ነው አንተ ገብርኤልን የምታዘው? ጠራኝ ኤርሚያስ ምናምን ነገር እኔ ማን ስለሆንኩ ነው ገብርኤልን የማዘው? ባዘውም በጠራውም አይመጣም። ብትጠራው ቅዱስ ገብርኤል ድርሻ አይልም አልኳቸው። ወንድሞች እናቶች ከእግዚአብሔር ጋር ጠላት ነገና ወዳጅነትን ማነው እርቅን አልፈጸምክም። በልጁ በክርስቶስ ኢየሱስ በኩል እርቅን አልፈጸምክም። እርቅን ፈጽሙ። መላእክቱን ስለአንተ ያዛቸዋል እንጂ አንተ ጥብኛና ዳቦ ሽልጦ ጋግረህ በብቅልና በጌሾ ያበደ የዶሮ አይን የመሰለ ጠላ ጠምቀህ ገብርኤል እየድረስልኝ ብለህ ብትለው ድርሻ አይልም። ማን አንተ የእግዚአብሔርን ሰራዊት ልታዝ? እኔ ማን የእግዚአብሔርን ሰራዊት ላዝ? ገብርኤል እኮ አምላክ አለው። ከስላሴ መንበር ከንጉሱ ከእግዚአብሔር ትእዛዝ ሲወጣ ሄድ ብሎ ሲለው ይሄዳል፣ ይመጣል፣ ሊራዳን ይመጣል ማለት ነው። የእግዚአብሔር ገናና የሆነ መልአክ ማለት ነው። በስዕል ላይ የተለጠፈ አይደለም። እሱ ደግሞ አየኸው ሲመጣ እግዚአብሔር ወደዚህ ዓለም ሲልካቸው የሚገለጡበትን አካል ሰጥቷቸው ይመጣሉ። እና ምን ሆነ ነው ግን ባለፈው የታሳስ ገብርኤልን ያልደገስክልኝ ብሎ አይልም ገብርኤል። እሱ የእናንተ የሆድ መሙያ የሰራው ነው ብዬ ማለት ነበርንበት እኮ እዛው ስንበላ እኮ ነበር። እና ያዛቸዋል ይላል። እሰየው ጌታዬ እግር በድንጋይ ስላዘዛቸው እግር በድንጋይ እንዳይሰናከል በእጆቻቸው ያነሷል። ሲያዛቸው ሲመጡ እንዴት የሚያደርጉት? በእባብና በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶን ትረግጣለህ። በማርያም ተማምኗልና በገብርኤል በሚካኤል በተክለ ሃይማኖትም ተማምኗልና ይላል አይልም? በእኔ ተማምኗልና አስጥለዋለሁ። እሰይ ንጉሴ፣ እሰይ ንጉሴ፣ እሰይ ንጉሴ፣ እሰይ ጌታዬ ስሟንም አውቋልና የእናቴን ይላል አይልም? የጻድቃን የሰማዕታቱን ስማቸውን አውቋልና ይላል አይልም? የፈለካቸውን ሰዎች ስም እወቅ። ያወቅካቸው የቅዱሳን ሰዎች ስም፣ የቅዱሳን መላእክት ስም አንተን እኔ ማንንም አያድንም። ስሙ አንድ ጌታ አለ፣ ከስሞች ሁሉ በላይ የሆነ ስም ማለት ነው። ስሜን አውቋልና እጋርደዋለሁ። ስሙን ስላወቀ ይጠራኛል። ምን ብሎ? ኢየሱስ። የኔ አባት ለዘላለም ስም ይባረክ። ስሜን አውቋልና እጋርደዋለሁ። ስሙን ያወቀ ትውልድ ምን ብሎ ይጠራል? ይጠራኛል ይላል። አባ እየጠራዋለሁ፣ ኢየሱስ እየጠራዋለሁ፣ እመልስለታለሁ ይላል። እውነት እኮ ነው። እውነት እኮ ነው። እውነት እኮ ነው። ዝም ብለን እንደ ገሪባ የምንነዳ እንዳይመስል የጌታችንን እኮ ድምፅ የምንሰማ ሰዎች እኮ ነን። የልዑል እግዚአብሔር የሰማይ የምድር ፈጣሪ ልዑል እግዚአብሔር ለዚህ እረኛው ኤርሚያስ በጌታ ላመኑ ወንድሞችና እህቶቼ እግዚአብሔር ያወራል ብዬ ስልህ ለአንተ ቅዠት ሊመስል ይችላል። ያወራናል፣ ያወራናል፣ በመንፈሱ ያወራናል፣ በቃሉ
በመከራው ጊዜ ከሱ ጋር ሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅምንም ዕድሜ አጠግበዋለሁ፣ ማዳናችንን እናሳየዋለን አይልም፣ ማዳኔንም አሳየዋለሁ። አለቀ። የታሉ ፍጡራን እዚህ ውስጥ ጥራልኝ እስኪ። መላእክቱ ነው ብለሃል። እሱ ስለላካቸው የሚታዘዙ ባሪያዎቹ አገልጋዮቹ ስለሆኑ ማለት ነው። አባቶቻችን እንደዚህ ነበር ያሉት። እኛ ጋር መጥተው ማን ነው መታመኛ የሚያደርጉት? በማን ጥላ ስር ነው እንተጣጣለው ብሎ የሚለው? ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ የምድሩ አልበቃ ብሏችሁ ከንዱን ተንተርሶ ከመቃብር በታች የሞተ ሰውዬ አሁንም ተስፋ ታደርገዋለህ ለሰማይ? ከየትኛው ሐዋርያ ነው የተማራችሁት ወንድሞቼ እናቶቼ? የትኛው ሐዋርያ የትኛው ነብይ ነው የቀደሙ አባቶችን እነ አብርሃም እነ ይስሐቅ እነ ያዕቆብ እነዛ ደጋግ አባቶችን እነ ሄኖክን እነ ማቱሳላን እየጠሩ እነ ያሬድን እየጠሩ የቱ ጋር ነበር ተስፋችን ወይ ደግሞ መጠጊያችን የነፍሳችን መዳኛ እያሉ ሲሏቸው የነበሩት? በዘመኔ በዚህ ጥቂቷ ዘመኔ ያየሁት ጴንጤ መጽሐፍ ቅዱስን ይዞ ለእግዚአብሔር ክብር ይከራከራል። ኦርቶዶክስ መጽሐፍ ቅዱስን ሳይዝ ለፍጡር ይከራከራሉ። ለፍጡር ቢሳደቡ ለፍጡር ነው፣ ቢራገሙ ለፍጡር ነው፣ ቢከራከሩ ለፍጡር ነው። ያውም ላልተጻፈ ማለት ነው። ላልተጻፈ መረጃ ለማያሳዩት መጽሐፍ መረጃ አንዲት ጥቅስ ለማያሳዩት ታቦት ብትላቸው የለም። ስለ እናንተ ታቦት አውሩ ብለህ ስትላቸው እምልህ ሙሴ ዘጸአት ላይ ብሎ ይላል። ስለ ሙሴማ ምን ትነግረኛለህ? እኔ አስተምርሃለሁ። ጴንጤ ነው የሚያስተምርህ ከፈለክ። ስለ እናንተ ነው የተጠየቀው። አይ እምልህ እሱ ማለት አባቶቻችን በቀኑልን ቀኖናና ስርዓት ማን ነው? ለአባቶች ማን ነው ቀኖናና ስርዓትን ይሰራላቸው? ከሐዋርያቱ ነው ስንወራረድ የመጣችሁት ብላችሁ የለ እንዴ? የትኛው ሐዋርያ ነበር እናንተ እንደምታደርጉት ታቦት ብሎ የሚል በቫርኒሽ የተለቀለቀ በሱቲ ጠቅልሎ የሚያወጣው ዛሬ ዓመቱ ነው የነገ ወሩ ነው እያለ ደግሞ እኮ ማለቂያ እኮ የለውም። አንተዬ የፍጡር አበዛዝ ማለት ነው። የፍጡር አበዛዝ የትኛው ሀገር የትኛው ቤተክርስቲያን ላይ ነበር እነ ቅዱስ ጳውሎስ ዛሬ ዓመቱ ነው እያሉ ይዘውት የሚወጡት የሚገቡት የነበረው ታቦት ማለት? ታቦት የሚባል ነው ያልኩት። ታቦት የሚባል የቆሮንቶስ ቤተክርስቲያን ዛሬ ዓመቱ ተክልዬ ነውና አውጥተው አስገቡት ብሎ ነበር። የለም እንዲህ አይነት ኮተት በእግዚአብሔር ዓለም ውስጥ እንዲህ አይነት ኮተት የለም ብራዘር፣ የለም። የቆሮንቶስ አማኞች ዛሬ ዓመቷን ወለተ ጴጥሮስን አስገቧት ይላል። እናንግሳት እያሉ ችኳንታ ተከራይተው ባንዲራ ለጥፈው ይሄዱ ነበር። የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦሪቱም በአዲስ ኪዳንም ስትመዘን በሁለቱም ውድቅ ናት። የታቦት ስርዓት ብለው ያሉት ማለት ነው። ለዚህ ነው እኔ ፊት እንኳን አንድ መምህር ቆሞ በዚህ ጉዳይ መነጋገር ያቃተው። አንድ አልኩ። ወፍ የለም። ወፍ ሊቃውንቱ እና እንትና ማነው ይሄ እንግሊዛዊ ሰውዬ ግራሃም ሃንኮክ መስክሮልን ምናምን። ሃንኮክም በል ብሩክም በል ማንም ይመስክርልህ። እኔ ጋር መተግን ታሪኩን እውነት አታረጉትም ተጠየቀ። እዚህ ሶሻል ሚዲያ ያለው በሙሉ በፍጹም አሉ። ምረታብ ተጠይቀ አላደርገውም ማለት ወንድሙ ኤርሚያስ ይባላል። የሱ ወንድም ተጠይቀ አላረገውም ማለት መምህር ታሪኩ ተጠይቀ አላረገውም ማለት ዘበነ ተጠይቀ አላረገውም ማለት በቃ የሚዲያ ዘመን ነው። ገልጦ ፊት ለፊት መጥቶ መነጋገር ነበር። እንዴት አንድ ኦርቶዶክስ ጠፋ? ምንድነው ምክንያቱ ብለህ ካልከው የታሪክ ስሪታቸው በውሸት ላይ የተመሰረተ ስለሆነ በዚህ በታቦቱ ጉዳይ እንዴት አፈር ከደቼ እንደማስገጣው ታሳይ ነበር ላይቭ ላይ። እውቀትን በእውቀት አልኩ። እውቀትን ነው ያልኩት። እውቀትን በእውቀት እናስ እዚሁ ሶሻል ሚዲያ ላይ በኔው ዘመን እና አክሊለን ጠረጴዛ አስብለናቸዋል። መሰዊያ አስብለናቸዋል። መሰዊያው የለም። መሰዊያም ተብሎ ነው የሚሉት ዘሎርድ ቴብል ይላል እንግሊዘኛው። ዘሎርድ ቴብል ይላል ምናምን ነገር የጌታ ጠረጴዛ ይላል። ብራዘር
በቃ ጠረጴዛ ታዲያ ታቦት ብላችሁ የምትሉትን አቧራታቸው አታቡኑብና ጠረጴዛዎቹ ወደ ጃል ሜዳ ይዘናቸው እየወጣን ነው በሏ። ስሙን ቀይሩ። ታቦት ብላችሁ አትበሉ። የታቦትነት ምንም የጠባይም ይሁን የመልክም የቅርጽም ይሁን የይዘት ምንም አይነት ነገር ስለሌለው ሎርድ ቴብል ይላል። የጌታ ጠረጴዛ እኔ የጌታ ጠረጴዛማ የጌታ ጠረጴዛ ነው። አለቀ። ባልተሰጣቸው አበሳ ሲጠብሱ ዕብራውያን 13 ላይ ይታይልናሉ። ይሄው ዕብራውያን 13 ላይ በአንድ ምት ዕብራውያን 13 ላይ የሚናገረው ስለማን ነበረ? ቅዱስ ጳውሎስ መሰዊያ አለን ብሏል። ጌታ ማነው? ቅዱስ ጳውሎስ መሰዊያ አለን ብሏል። እና መሰዊያ ማለት ይሄው መሰዊያ አለን ነው ይላል። አዎ ይሄው መሰዊያ አለን ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። የትኛው ነው ይሄ መሰዊያ አለን ብሎ የሚለው? መሰዊያ አለን ማለት ታቦት አለን ማለት ነው። እውነትህን ነው። የፈለጋችኋቸውን ሊቃውንት የጣልከውን ሂድና ጥራ። ይህን ክፍል መሰዊያ አለን ብሎ የሚለው ኦርቶዶክስ አሁን በሱቲ ጠቅለላ የምታወጣው ቄሱ ሲደብረው እያወጣ የሚሸጠውን እንጨት እንደሆነ እስኪ መጥቶ ይንገሩን። ይህንን ድንኳኒቱን የሚበሉ ድንኳኒቱን የሚያገለግሉ ከእርሱ ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ድንኳኒቱ የትኛይቷ ናት? ደብተራ ኦሪት። እኔ እነግርሃለሁ፣ የመገናኛይቱ ድንኳን። ምኑን ነው የማይበሉት? ምን ነው የሚበሉት? የጌታን እራት ነው። የት አግኝተውት ነው የኦሪት ካህናት የጌታን እራት የሚበሉት? የሉም እኮ ድንኳኒቱን የሚያገለግሉ ነው ያለው። ምን ነበር ታዲያ እንዳይበሉ የተከለከለው? እዚህ ጋር ለኃጢአት ስርየት የሚቀርብ መስዋዕት አለ። እሱ ነው አየህ እንዳይበሉ የተከለከሉት። ሊበሉ የተፈቀደላቸው አለ፣ ሊበሉ ያልተፈቀደላቸው አለ። ሊቀ ካህናት ስለ ኃጢአት ወደ ቅድስት ስለ ኃጢአት የሚሰወው እንስሶች ወደ ቅድስት ደማቸውን ይዞ ሲቀርብ ስጋቸው ግን ከሰፈር ውጭ ይቃጠላል እንጂ አይበሉትም። ይህን ነው እንዳይበሉ መብት የላቸውም የተባለው። እሺ ማን? አቶ ዘርጋው አቧራ የምታጨስ የታክሲ ተራ ልጆች የተባላችሁ ማለት ነው። ይሄን ነው አየህ እንዲበሉ ያልተፈቀደው። ምክንያቱም ለኃጢአት መስዋዕት የሚቀርበው የእንስሶች ደማቸው ይቀዳና ሊቀ ካህኑ ወደ ቅድስተ ቅዱሳን ደብተራ ኦሪት ይዞት ይገባል ማለት ነው። ስጋቸውስ ከሰፈር ውጭ ይቃጠላል እንጂ ካህናቱ እንዲበሉት አይፈቀድላቸውም። ይሄ ነው እያለ ያለው። ደግሞ ይመጣና እንትና የሚላት ያለ ፓስተር ታሬ ባለፈው ያወራው ላውራህ ብሎ በውስጥ በጣም ብዙ ብሎት ነበረና እነዛ ማርያም ዘለቀ ይመጡና እንደ ይላል ማለት እንደዚህ ብሎ በዚህ ጋውቶ እንደዚህ ልክ ጥሬ የሚለቅም ዶሮ ነው የሚመስለው። ሙያ ብለው ማለት ነው። ተረጋጋና መጽሐፉ ምንድን ብሎ የሚለው ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ስለ ኃጢአት ማለት ስለ ኃጢአት የሚሰዉ ማለት ነው። ስለ ኃጢአት የሚሰውቱ የእንስሶቹን ደም ወደ ቅድስት ማለት ታቦቱ ወደ ነበረበት ወደ ቅድስተ ቅዱሳን ወደዛ ይዞት ይቀርባል። ሊቀ ካህኑ ደማቸው ወደ ውስጥ ይዞት ሲገባ ወደ ቅድስተ ቅዱሳን፣ ስጋቸው ግን ከሰፈር ውጭ ይቃጠላል። ይሄንን ካህናት እንዲበሉ አልተፈቀደላቸውም። ለዚህ ነው ድንኳኒቱን የሚያገለግሉ ሊበሉ ከእርሱ ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ያለው የትኛው ነው? ለኃጢአት ስርየት የሚታረዱ የእንስሶች ስጋ ከሰፈር ውጭ ይቃጠላል እንጂ ማንም ካህን ይህንን አይበላም። ለደህንነት መስዋዕት የሚቀርበውን ይበላሉ። ና ስክሪፕቶ ያዝ። ብሉይ ኪዳንን በደንብ አድርጌ ላስተምርህ። በደንብ አድርገን እውነቴን ብየምልህ እግዚአብሔር አምላክ ይባርካቸው። ደግሞ ለጴንጤዎች የእግዚአብሔርን ቃል ለማስተማር እና በቃ አንዴ መክተፊያ ነው፣ አንዴ ዘበነ መክተፊያ ነው አለ። አክሊለ ጠረጴዛ ነው አለ። ሌላው ደግሞ ይመጣና ሌላ ይላል። ብራዘር አንተ ስለተጠረበ ጣውላ እንጨት ቄሶች ሲደብራቸው አውጥተው ሸጠውት አረቄ ስለሚጠጡበት ፖሊስ ጣቢያ ተይዞ ለንደን ሂድ ምንድነው በርሚንግሃም ነው ምናምን ነገር የሚባለው ስንት ቅርሶች ምናምን ነገር ተብሎ የተቀመጠበት ማለት ነው። አቧራ እየጠጣ እንደዚህ እንደ መጽሐፍ ተደርድሮ የተቀመጠልህ አለ። አቧራ ያልክ አፍሮ አይገባ እያልክ ታስገባለህ ማለት ነው። መብትህ ነው። እኛን ግን ቄስ አውጥቶ የሚሸጠውን ታቦት
ብለህ አንተ የሰየምከው አላመለከውም ብለህ እኛ ላይ ሙድ አትይዝም። አይመስልም ብራዘር? እንዴ አማኑኤል እዚህ ከድንግል ተወልዶ ሞቶልኛል። በቃ ሐዋርያቱ ነገሩን። ይኸው መጽሐፉን በሙሉ ሳነብ እግዚአብሔር ልጁን ሰጠ እንጂ ታቦት ሰጣችሁ ብሎ የሚል የለም። ምን እናድርግ ወገኖቼ፣ እናቶቼ? ምን እናድርግ? እንዴት ብለን እንርዳችሁ? እግዚአብሔር ልጁን ሰጠ ነው ብሎ የሚል እግዚአብሔር ዓለሙን ሁሉ ስለወደደ ታቦታትን ሰጠ የሚል የለም። እኛ ያገኘነው መጽሐፍ ላይ ምንድነው ታዲያ? ምንድነው የሰጠው? በታቦት የሚያምን ሁሉ አይልም። በእርሱ የተባለው ልጁ ማለት ነው። የሚያምኑ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ታቦት እንደዚህ ያልን አንብበው ልጁ የሚለውን እየሰረዝን ታቦትን በል 44 ታቦት 99 ታቦት እስኪሰጥ ድረስ ዓለሙን እንዲወዷልና ብለን በል አንልም። አንድያ ልጁን ሰይ የኔ ጌታ ቀዳሚ ተከታይ የሌለው መተኪያ የሌለው የባህሪ ልጁ ነውና አንድያ ልጁን ይሄ ልጅ ደግሞ ወንድ ነው። ወንዶች አይደለም፣ ወንድ ነው። ሴትም አይደለም፣ ወንድ ነው። ወንድ የወንዶች መደምደሚያ ነው። ያውም ወንድ ልጁን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። ዓለም በልጁ አይበቃም። እንደዚህ ጋር ልጁ ብለህ ካልክ ኧረ ለምን ይጨምርልሃል? ልጁ ነው ደምቆ የተጻፈው በመጽሐፉ ላይ። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን በእግዚአብሔር ልጅ በልጁ በእርሱ በሚያምን ማለት በልጁ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅም ስላላመን አሁን ተፈርዶበታል። በቃ ፍርዱ እዚህ ጋር ነው ብራዘር፣ አልቋል። ይኸውልህ በ99 በ44 በእመቤቴ በወላዲቴ ምናምን ብለህ ብትል እግዚአብሔር በልጁ እንዳምን ነው ልጁን ወደ ዓለም የላከው። በእግዚአብሔር ልጅ ኤርምያስ ታምናለህ? በደንብ የህይወቴ መሪ ነው፣ የህይወቴ ጌታ ነው። እሱ በሰጠኝ በጸጋው በመንፈስ ቅዱስ አላፍርበትም። ኢየሱስ ክርስቶስ እንዴት ብዬ ልንገርህ ብራዘር? እስትንፋሴ ነው፣ ህይወት ነው። ህይወት በምን ቋንቋ ይገለጣል? በምን ቋንቋ ይወራል? በምን ቋንቋ ይብራራል? እሱ ህይወት ነው። እሱ ማለት ያለና የሚኖር ሁሉን አሳልፎ መኖርም የሚችል ሁሉንም ደግሞ ካለመኖር ወደ መኖር ያመጣ የሰማይ የምድር ጌታ ነው። ልጁ ከአባቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ቅድመ ዓለም የነበረ አሁንም ያለ ለዘላለምም ሁሉን አሳልፎ የሚኖር የሰማይ የምድር ጌታ ነው። ለዚህ ነው ጴንጤው ወገኔ ይወጣና ኢየሱስ ጌታ ነው ብለን ስንል ኦርቶዶክሳውያን ምን ይላሉ? አፋችሁን ያዙ ዝም በሉ ይሉናል። ምን እያልን ነው እኛ? ኢየሱስ ጌታ ነው ብለን ስንል ኢየሱስ እግዚአብሔር ነው ብለን ስንል ኦርቶዶክሳውያን ምን ይሉናል? እግዚአብሔር አይደለም ዝም በሉ፣ እግዚአብሔርነቱን አትመስክሩ፣ አዳኝነቱን ጌትነቱን አታውሩ። ፌርማታ ላይ እንዴት እግዚአብሔር ጌታ ነው ትላላችሁ? ኢየሱስ ክርስቶስን እንዴት አምላክ ነው እያላችሁ ትመስክራላችሁ? እዩዋቸው እነዚህ መናፍቃን፣ እዩዋቸው ካፋቸው የሚወጣውን ክፋት፣ ካፋቸው የሚወጣውን እርኩሰት፣ ካፋቸው የሚወጣውን ክደት ስሙልኝ ይላሉ። ካፋችን የሚወጣው ምንድን ነው? ኢየሱስ ጌታ ነው። የጴንጤ ንግግር የመጽሐፍ ቅዱስ እውነት ስለሆነ ማለት ነው። ይሄ ምንድነው? በኦርቶዶክሳውያን ዘንድ አላርጂክ ነው፣ ያሳምማቸዋል። አፍህን ያዝ፣ ዝም በል፣ ጫወታ ቀይር ይላል። ለምን በለኝ? ጋኔን ስለሰፈረባቸው። ይህንን ስም ኢየሱስ ክርስቶስን የሚል ስም የሚጠላ ጋኔን የሰፈረበት ነው። ጋኔን የሰፈረባት ሴትዮ፣ ጋኔን የሰፈረበት ሰውዬ ምን እያልን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ጌታ ነው ስንል እኮ ምን እያልን ነው? ጌታ ማለት ምን ማለት ነው? እግዚአብሔር ነው እያልን እኮ ነው። ታዲያ ኦርቶዶክሳውያን ምን ነበር ማለት የነበረባቸው? አሜን፣ አዎ በእርግጥ ጌታ ነው ነበር ማለት ያለባቸው። በእርግጥ ጌታ ነው ግን ጥያቄ አለን ብለው ቢሉ ያስኬዳል። ገና ምን ይላል? ኢየሱስ ጌታ ነው ብለን ስንል ዝም በል አፍክን መድኃኔዓለም ይዝጋው፣ እመቤቴ ልሳንህን ትቆልፎ ይላል። ስትችል አይደል እንዴ አንተ እመቤት? ስትችል አይደል ኢየሱስ ጌታ ነው ብዬ ባልኩኝ የአንተ እመቤት ቆልፋለሁ ብላ ትላለች። ሲጀምር የጌታ እናት አይደለችም የእነሱ እመቤት።
እኔው ቆልፋታለሁ አልኩ። ልሳኗን ነው የምዘጋው በጌታ በኢየሱስም በተሰጠኝ የልጅነት ስልጣን። የጌታዬ እናት ማርያም ስላይደለች የጌታዬ እናት ማርያም ልጇ ኢየሱስ ክርስቶስ ጌታ ነው ተብሎ ሲባል ትቃወማለች እንዴ? አትቃወምም ነው ብዬ የምልህ። አትቃወምም። ማንቁርቷን ነው በጸሎት የምንዘጋው። የጌታ እናት ስላይደለች ኦርቶዶክሳውያን ብለው የሚሏት ኢየሱስ ጌታ ነው እንዴት ያለሽ አንቺ? እናቱ ታዝናለች ይላል። ኢየሱስ ብለሽ ካመሽ እዛ መሰረተ ክርስቶስ ቃለ ሕይወት ሄደሽ እናቱ እኮ ታለቅስብሻል ይችላል። አንተ ልጇን ኢየሱስ ክርስቶስን በመስማቴና በማመኔ የምትናደድ ማርያም ካለች ትናደድ አልኩ። ይለይላት አልኩ። አጭርና ግልጽ ነው። ልጇን ማነው አምላኩን ፈጣሪውን ኢየሱስ ክርስቶስን በማመኔ የሚቆጣ ሚካኤል ካለ ይለይለት አልኩ። ለምን አቧራ አይጨስም? ንጉሴን አውቀዋለሁ። ቅዱስ ሚካኤልም ሲጀምር አይናደድም። ገብርኤል የሰበከውን እኛ በማስቀጠላችን ጴንጤዎች ገብርኤል ለምን እንደሚቆጣው እኔ ለምን እንደሚቆጣው ወንድሞች ናቶቼ ምን ጎደለብኝ ብሎ ነው ገብርኤል እኔ ላይ የሚቆጣው? ኢየሱስ ጌታ ነው ብዬ ስላልኩ አይ እኔ በጣም ነው የምታስቆጣኝ፣ በጣም ነው የምታበሳጨኝ ብሎ ገብርኤል አይልም። መልአኩ ለምን አትልም? እሱ የሰበከውን ስብከት ነው እያስቀጠልን ያለ ነው። ብቸኛ ሰባኪዎች እኛ ነን። ቅዱስ ገብርኤል እየሰበከ ያለውን ስብከት በዚህ ፕላኔት ላይ አሜሪካ ሚድ፣ አውሮፓ፣ ኢትዮጵያ ሚድ የትኛውን ቦታ ላይ ወንጌላውያን ኢቫንጀሊካል የምንባለን በፌርማታ በአደባባዮቹ ጌታ በሰራቸው አደባባዮች እሱ በፈጠራቸው ቦታዎች በሙሉ እየሄድን አዳኝነቱን እንናገራለን። ኢየሱስን እንትን አውሮፕላን ላይ አትናገር ትላለህ እንዴ? ምድርና ሞላዋ እኮ የእሱ ናት። ዓለምና በእርሱ ውስጥ ያለው ሁሉ እሱን የፈጠረው የሰማይ የምድር ጌታ እኮ ነው። ዩኒቨርሱን የፈጠረ ጌታ በአውሮፕላን ላይ ተጭኜ ከአንዱ ሀገር ወደ ሌላ ሀገር ሲሄድ እንትና ታዲያ ምን ያቺን ሴትዮ ግን ብናወጣት ምናምን ነገር እያለ የሴት ዳሌና ይሄ ቅራቅንቦ የዓለም ስጋ ነገር ስናወራ እንሂድ እንዴ? ጌታ ኢየሱስ ክርስቶስ ገላግሎናል ከእንዲህ አይነት ርኩሰት ከሚያወራ ትውልድ መካከል። ለቅድስና ህይወት ተጠርተናል። አዳኙ ኢየሱስን እናውጃለን። ሞቱና ትንሣኤውን፣ ፍቅሩን፣ ምሕረቱን፣ ቸርነቱን እንዴት ሰውን እንደሚወድ ወንድሜ ጌታ ኢየሱስ ይወድሃል ብለን እንለዋለን። እንጠቃና ይወድሃል፣ አንድ ወዳጅ አለ እንለዋለን። አንድ ወዳጅ አለ፣ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይወድሃል። እህቴ ይወድሻል። ይኸውልሽ እማዬ ብለን ተጠግተን እናቶች ከሆኑ ይወዶታል ጌታ ኢየሱስ ክርስቶስ። ጌታ መድኃኔዓለም ይወደናል። ለእኔና ለእርሶ ለበደል ኃጢአታችን የሞተ እሱ ነው። በእርሱ አምነው ከዘላለም ፍርድ እንዲድኑ የእግዚአብሔር በጎ ፍቃዱ ነው። ሰዎች ሁሉ ይድኑ ዘንድና እውነቱን ወደ ማወቅ እንዲደርሱ የእግዚአብሔር በጎ ፍቃዱ ነው። ስለዚህ ኑ ወደዚህ መዳን ብለን እንጠራቸዋለን። ይህንን የሚያወራ በስፍራ ሁሉ የሚያወራ ማለት ነው ጴንጤ የሚባል ማህበረሰብ እግዚአብሔር ከዚህ ዓለም ርኩሰት ለዘላለም ህይወት የጠራው ርስቴና ህዝቤ ገንዘቤ ብሎ ያለው ማለት ነው። የምንለብሰውን ልብስና የምንኖርበትን ቤት ወይ ደግሞ የምናደርገውን ጫማና የምንነዳውን መኪና ማቴ በእሱም ከተባለ ከእናንተ ምንም የምናንሰውበት አንዳችም ነገር የለም። ታውቃላችሁ እኛ በልብስ አንወዳደርም። በምናመልክበትም አዳራሽ ምናምን ነገር ብለሃል ካደል አዳራሽነቱ እኮ አዳራሹ ትልልቅ ካቴድራል ስራ ብራዘር ጉዳዩ እሱ ጋር አይደለም። በዛ በተሰራው ካቴድራል የሚሆን በኬሻ ተዘርግቶ ባለው ድንኳን ውስጥ ማን ነው የሚወራው ነው። ስለማን ነው የሚነገረው? ምንድን የሆኑት ጴንጤዎቹ? እኔ ይቅርታ አድርጉልኝ እኛን ምንድነው የሆናችሁት ብለህ ብትለኝ ጴንጤውን በሙሉ ወክዬ እናገራለሁ። ይኸውልህ በክርስቶስ ኢየሱስ ፍቅር ተነድፈናል። ጴንጤዎች ጤነኞች አይደሉም ብላችሁ አላችሁን? ልክ ነው። ለእናንተ ጤነኞች አይደለንም። ምንድነው ጤናቸውን የነሳችሁ ብላችሁ ካላችሁን ጤናችን አልነሳንም፣ ግን ጤናችሁ እኮ ተቃውሷል ብለካል። ጤናችንም አልተቃወሰም፣ ግን አንዱ ጌታ የሁሉ ጌታ የሆነ ኢየሱስ ክርስቶስ ቅዱስ እግዚአብሔር አበራልን። የት እንሸሽገው? የት ልደብቀው? እንኳን አንተ ወይ እንኳን አንቺ ወይ እንኳን እናንተ አይደለም በማንም ፊት የማናፍርበት ጌታ ሆነ። አንዳንዴ ስለሌላ አውርተ ስለማን ምን ብለን እናውራ? ሰኞም ኢየሱስ፣ ማክሰኞም ኢየሱስ፣ ሮብም ኢየሱስ፣ ሐሙስም ኢየሱስ፣ አርብ ኢየሱስ፣
ቅዳሜ እሑድ ኢየሱስ የእናንተ እኮ ምንም ማለቂያ የለውም። ኤርምያስ ብለህ ብትለኝ መስከረም ኢየሱስ፣ ጥቅምት ኢየሱስ፣ ህዳር ላይ እንኳን ትንሽ ስለሌላ አውሩ። ስለማናወራ ስለ ኢየሱስ ህዳርም፣ ታሳስ ስለ ኢየሱስ፣ ጥር ኢየሱስ፣ የካቲት ኢየሱስ፣ መጋቢት ኢየሱስ። ውይ ስታስጠሉ ይላል። ሚያዝያ ኢየሱስ። በቃ እኛ ስራችንም ቀጥለው ግንቦት ኢየሱስ፣ ሰኔ ኢየሱስ፣ ሐምሌ ነሐሴ ጳጉሜ ኢየሱስ። ዓመታት ቢቀያየሩ ኢየሱስ፣ ነገስታት ቢመጡ ቢፈልሱ ኢየሱስ፣ ሄሮድስ ቢሄድ ኢየሱስ፣ ጲላጦስ ቢመጣ ኢየሱስ፣ ቄሳሮች ቢመጡ ኢየሱስ፣ ፈርዖኖች ቢቀያየሩ ኢየሱስ፣ አጼዎች ቢቀያየሩ ኢየሱስ። ጉዳዩ ነው አልኩ። ሰማይ ምድር ቢያልፍ ኢየሱስ። በቃ አሜን። በቃ እሱ ማለት ማን ነው ብለህ ካልክ ከስሞች ሁሉ በላይ ስም ያለው ነው። በመላእክት ዓለም ሄደ ኢየሱስ ብለህ ብትል ገብርኤል ልሳንህን ይዝጋው አንተ ሰውዬ። ለምንድን ነው ግን አንተ ሁሉ ቀን እየወጣህ ኢየሱስ ኢየሱስ ብለህ ብትል አይልም ገብርኤል። ሚካኤል እዛ ጥጎ ነው በሉት በድንጋይ ወርውሮና ዝም ብለህ ታየዋለህ እንደ ሱራፌል ኪሩቤል አይልም አይሉም። ኢየሱስ ብለህ ብትል በመላእክት ዓለም በሙሉ ወድቀዋል ዙፋኑ ስር። ያቁታል። ሰው ያወቀውን ያህል ነው የሚጮህለት። ሰው ያወቀውን ያህል ነው የሚናገረው። ሰው ያወቀውን ያህል ነው የተሰጠው። ሰው ያወቀውን ያህል ነው የሚያውጀው። ሰው ያወቀውን ያህል ነው የሚሰብከው። ሰው ያወቀውን ያህል ነው ማለት ነው። ኢየሱስ ብለህ ብትል በጻድቃን በሰማዕታት ዓለም በእነ አብርሃም መንደር ሄደህ ኢየሱስ ብለህ ብትል ማን ነው ደግሞ? ኧረ እኔ ወደዛ ነው ያላቀውም አይልም አብርሃም። ኢየሱስ ብለህ ብትል ሙሴ ደንብሮ ከተቀመጠበት ዙፋን ላይ ይነሳላል። 24ቱ ሽማግሌዎች ወዲያው ነው የሚያወልቁት አክሊላቸውን። ኢየሱስ ሌላው ገለባ ነው። ሌላው ስም አልኩ የፈለካቸውን ስሞች ጥራ፣ ገለባ ናቸው። ገለባ ማዳን አይችሉም። ኃይል የላቸውም። ስማቸው ማዳን የለበትም። ስማቸው ከስሞች ሁሉ በላይ የሆነ ስም አይደለም። ስማቸው የተፈራና የተመሰገነ የገነነ ስም አይደለም። ለዚህ ነው እነ ቅዱስ ሚካኤል ኢየሱስ ብለህ ብትል የሉም አልኩ። የሉም። ወድቀው ከእግሮቹ በታች ነው የምታያቸው። ይኸው ጉባኤውን ላሳይህ በሙሉ እሱ ተቀማጭ ሆኖ ሌላው በሙሉ የለም አልኩ። የት ነው ያለው? አድራሻቸውን ላሳይህ። እነ ሚካኤል እነ ገብርኤል የቱ ጋር እንዳሉ። አንተ እዚህ ስሙን ቀይር ጫወታ ቀይ የምትለን ማለት ነው ወይ የምትሉን በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት ሰባትም ማህተም የተዘጋ በሰባት ማህተም የተዘጋ መጽሐፍ አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ ሲል ተክልያ ያለ ማንም የለም። አይችልም። እመቤት ያለቻ ብሎ የሚል የለም። አትችልም። ማርያም ይህን ማህተም ሊፈታ የሚችል ማንም አልተገኘም። ማንም። ሱራፌል ኪሩቤል አልካቸው። 4 እንስሶች 4 እንስሳት አልክ። 24ቱ ሽማግሌዎች የሉም። አልቻሉምም። አይችሉምም። አብርሃም ይስሐቅ ያዕቆብ አልክ። አይችሉም። ሙሴ አልክ። በፍጹም አልቻለም። ኤልያስ ሄኖክ አልቻለም። ጴጥሮስ ጳውሎስ አይችሉም። አልቻለምም። የሚችል የለም። ለዚህ ነዋ መደፋት። ታዲያ ለዚህ ነዋ መገዛት። ይሄን ነዋ ማምለክ። ኢየሱስ ክርስቶስ ለዘላለም ስም ይባረክ። የኔ አባት ምን አለ? ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይላል። ምናልባት እጁን የሚያወጣ ካለ እንዲያወጣ ብሎ እኮ ነው። መልአኩ ነው አዋጁን ያወጣው። አዋጅ መልአኩ ታላቅ ብርቱ መላእክት ነው። ምንድነው እሱ? መጽሐፉን ይዘረጋ ዘንድ ማህተሞቹን ይፈታ ዘንድ የሚገባው ማን ነው? እኔ ያለሁ ብሎ ከጥጋ አንዱ እንዲያነሳ ብሎ ተፈልጎ ማለት ነው። የምን ላይ የለም። ማንም እጁን ያወጣ የለም ከመላእክት ዓለም ሁሉ ጭምር። ታካብዳለህ እንደ አንተ የአረብ ሽማግሌ ሰብስበ አምልኳቸው ብለህ የምትለው ይኸውን ይህንን መጽሐፍ ሊዘረጋ ይህንን ማህተም ሊፈታ ማንም አወጀ። ለአዋጁ መልስ አየው ይላል። በሰማይም ቢሆን በምድር ላይ ቢሆን ከምድርም በታች ቢሆን
መጽሐፉን ሊዘረጋ ወይም ሊመለከተው እንኳን ሊዘረጋው አይደለም ሊመለከተው ማንም አልተቻለውም። ማርያም አይቻላትም አይቻላትም። እውነትና ኤርሚያስ መድኃኔዓለም ምስክሬ ነው አልኩ። አይቻላትም አልተቻላትምም አይቻላትምም ወደፊትም አትችለውም። እናቱ ምናምን ብትል አዎ እናቱ ናት አትችልም። ግን አትችልም። ማርያም የጌታ እናት አትችልም። ይሄንን መፍታት ይሄንን መዘርጋት መመልከት እንኳን አትችልም። ሊመለከተው ሊዘረጋው ወይንም ሊመለከተው መጽሐፉን እንኳን ሊመለከት እንኳን የሚችል አልተገኘም። ማንም አልተቻለውም። መጽሐፉ ሊዘረጋው ወይንም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀሱ ይላል ዮሐንስ። ስቅስቅ ብሎ ነው ያለቀሰው። ምን ነው የምታለቅሰው ዮሐንስ ብለህ ብትለው መጽሐፉን ምንም አይደለም ሊዘረጋው ማለት ሊከፍተው ማዕተቡ ሊፈታ ሊመለከተው እንኳን የሚችል አጣሁ ብሎ ነው የሚያለቅሰው። ይለቅሰው እንትን በዚህ መካከል ከ24ቱ ሽማግሌዎች አንዱ ከሽማግሌዎቹ አንዱ አታልቅስ አለው። አታልቅስ ለምን ደሞ ማላለቅሰው አልተገኘም እኮ ብለህ ሲል አታልቅስ። ምክንያቱም ማላለቅስበት ምክንያት እነሆ ከይሁዳ ነገድ የሆነ አንበሳ የኔ አባት ኢየሱስ ክርስቶስ እርሱ የዳዊት ስር የዳዊት ልጅ ማለት ነው መጽሐፉን ይዘረጋ ዘንድ ሰባቱን ማህተም ይፈታ ዘንድ ድል ነስቷል አለኝ። ሌሎቹ ያልቻሉት ለምንድን ነው? በሙሉ ጩራ ያወጡት ድል አልነሱ። ማርያምም ድል አልነሳችም። ሚካኤል ገብርኤል በል ድል አልነሳም። አባቶች አብርሃም ይስሐቅ ያዕቆብ በላቸው ድል አልነሱም። ማንን ነው ድል የነሳው? የይሁዳው አንበሳ ዲያብሎስን፣ ኃጢአትን፣ ሞትን ለዘላለም ነው ሽባ ያደረጋቸው። ስሙ ይባረክ የኔ አባት ስሙ ይባረክ። ድል ነስቷል አለኝ። ድል የተነሱትን እዚህ ዝም ብለህ አታምልካ። ድል የነሳውን አምልክ። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ። ማርያም የሞትን ጣር አጥፍታ ተነስታለች? በፍጹም። አብርሃም የሞትን ጣር አጥፍቶ ተነስቷል? በፍጹም። ሙሴ የሞትን ጣር አጥፍቶ ተነስቷል? በፍጹም። ይስሐቅ፣ ያዕቆብ፣ ዳዊት? በፍጹም። ሳሙኤል? በፍጹም። ጳውሎስ፣ ጴጥሮስ? በፍጹም። ኃጢአትን ድል ነስተውታል? በፍጹም። ሞትን አሸንፈዋል? በፍጹም በፍጹም በፍጹም። ድል ነስቷል አለ። አሁን በቃ አታልቅስ ብሎ ያለው ከሽማግሌዎቹ አንዱ አለ ከዳዊት ስር ሰባቱን ማህተም ይፈታ ዘንድ ድል ነስቷል አለኝ። ሊፈቱ ያልቻሉት ድል ስላልነሱ ነው። ስለዚህ ድል የነሳውን ጌታ እኔና ጴንጤ ወገኔ በህይወት ዘመናችን ሁሉ የምድር ህይወታችንን ጨርሰን በሞት ተጠርተን ወደ እሱ እስክንሄድ ድረስ ወይ ፍንክች አልኩ፣ ግራ ቀኝ የለም። ኢየሱስን ተከትለን የጽዮን መንገደኞች ነን። አምነው ሞቱ ብሎ እንዳለ ጌታ የሰጠንን የህይወት ዘመን ጨርሰን እስክንሄድ ድረስ ወይ ፍንክች አልኩ። ይሄንን የአረብ ሽማግሌና አገር በቀል አሮጊት ሁሉ እማሆይ እንትና ወለተ እንትና የምትባለው የራሷ ጉዳይ ነው አልኩ። ወደዛ ድል የነሳውን አመልከዋለሁ። በሞት ላይ ስልጣን ያለውን በሞቱ እንዲሽር እኮ ነው ያለው። ይኸውም ዲያብሎስን ነው ይላል። በሞት ላይ ስልጣን ያለውን በሞቱ እኮ ነው የሻረው ዲያብሎስን ማለት ነው። ከዛስ በዙፋኑና በአራቱ እንስሶች እነዚህ ፍጥረታት ብራዘር በዙፋኑና በአራቱ እንስሶች መካከል በሽማግሌዎችም በ24ቱ ሽማግሌዎች ማለት ነው መካከል እንደታረደ በግ ቆሞ አየሁት። ቋሚው እሱ ብቻ ነው። ሌሎቹ ሳውን ቀጥ የማነብልህ ታያዋለህ። 7 ቀንዶችና 7 አይኖች ነበሩት።
እነሱ ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም ይላል መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው። እዚህ ጋር በዙፋኑ ላይ ከተቀመጠው በቀኝ እጁ ያው ወሰደው። የይሁዳው አንበሳ ማለት ነው። ባለ ግርማው ኢየሱስ የኔ አባት የኔ ንጉስ ዘር ትውልዴ ይደፋልህ፣ ዘር ትውልዴ ይገዛልህ። እኔነቴ ባንተ ፊት ባንተ እግር ስር ለዘላለም ይረገጥ። ኢየሱስ ክርስቶስ እና ምን አለው? መጽሐፉን ከዚያ ወሰደው ይላል። መጽሐፉን ወስዶ ሊያየው ብቻ አይደለም ሊፈታው ነው፣ ሊገልጠው ነው። መጽሐፉንም በወሰደ ጊዜ አራቱ እንስሶችና ኪሩቤሎች ማለት ነው 24ቱ ሽማግሌዎች በበጉ ፊት ወደቁ። እነዚህ አራቱ እንስሶች መላእክት ኪሩቤል እኮ ነው። 24ቱ ሽማግሌዎች በበጉ ፊት ወደቁ፣ ተደፉ ማለት ነው። እያንዳንዳቸው በገናና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፍቱን ተወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል። ለምንድን ነው የሚገባው ብለህ ጥያቄ ብትጠይቅ እግዚአብሔር ምንም አይቆጣም። አይዞ ለምን የተገባው ጌታ ብለህ ብትል ታርደሃልና ሞታል እያሉት ነው። በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከህዝቡም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አድርጋቸዋል፣ በምድርም ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምራሉ። አየው ይላል። እንደገና ደግሞ ይሄኛውን ሳይጨርስልን ዮሐንስ በዙፋኑና በእንስሶቹ በሽማግሌዎቹ ዙሪያ የብዙ መላእክት ድምፅ ሰማው። እኔ እናንተ ምናቃቸው ሚካኤል ገብርኤል ነው። እልፍ አላፋት መላእክት በሙሉ ደግሞ ድምፃቸውን ሰማው። ምን ሊሉ ነው? ተቃውሞ ላይ ያሰሙ ይሆን? እንዴት እሱ መጽሐፉን ይፈታዋል እኛ እያለን እኛ አልሰማንም ብለው እንዳይሉ ብርቱ መልአክ ሲያውጅ ሰምተዋል። ሁሉም ነጭጭ አለው። ክንፉንም እጁንም ያነሳ መልአክ የለም። እኔ ፈታዋለሁ ብሎ እጁን ያወጣ ከጥግ ላይ ቆሞ ከዙፋኑ ዙሪያ ያለ አንድ መላእክት አንድ እኮ አልኩ አንድ ተረጋጋል አልኩ ብራዘርዬ። የልዑል እግዚአብሔር አገልጋዮች ነን። አንድ መልአክ እጁን ያወጣ የለም፣ ሊያወጣም አይችልም። ሚካኤል እጁን ቢያወጣ ኃጢአትና ሞትን ድል አላደረገም፣ ሰይጣንን ድል አላደረገም፣ ሞትን አላሸነፈም። ቅዱስ ሚካኤል ሞትን አላሸነፈም፣ ሊያሸንፍም አይችልም። ለምን? እሱ በሚሞት ስጋ የተፈጠረ አይደለም። ጌታ ግን በሚሞትበት ስጋ ተወለደ፣ ከኃጢአት በስተቀር እኛ ሆነ። ስለዚህ አንዳቸውም አልቻሉ። አንድም ተቃውሞ እና ድምፅ ሰማሁ ይላል። ምን ሊሉ ይሆን? ድምፃቸውን ያሰሙት ተቃውሞ ሊያሰሙ ይሆን? አይደለም። ቁጥራቸው አላፍ ጊዜ አላፍ ሺህ ጊዜ ሺህ ነበር። ዳውን ሊሉት ነው ጌታን? ኧረ በፍጹም ተቃውሞ ሊያሰሙ ይሆን? ሰማ ብለው በፍጹም። ታዲያ ምን አሉ? በታላቅ ድምፅ የታረደው በግ ኢየሱስ ክርስቶስ የዳዊት ልጅ የእግዚአብሔር ልጅ ማለት ነው ኃይልና ባለጠግነት ጥበብ ብርታትምና ክብር ምስጋናም በረከትም ሊቀበል ይገባዋል አሉ። ይገባቸዋል ተብሎ እላው ላይ የተለጠፈበት የለም። ይገባዋል አሉ። ከዛስ በሰማይና በምድር ከምድር በታች በባህር ውስጥ ያለ ፍጥረት ሁሉ እግዚኦ በእርሱ ውስጥ ያለ ሁሉ በባህር ውስጥ ያለ ፍጥረት ሁሉ በባህር እነ አሳ እነ ሻርክ እነ ዶልፊን ማለትም ጠራ እነዚህ ምታያቸው ቤት ውስጥ ለጌጣጌጥ ለምናምን ነገር ምታቀርባቸው አሳዎች በሙሉ ሕያዋን ፍጥረታት በሙሉ በረከት ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁኑ ሲሉ ሰማሁ ይላል። አራቱም እንስሶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱ ይላል። እና ታዲያ አንተ ከነዚህ ፍጥረታት ጋር ተባብረ ጌታን አታመልክም እንዴ? ድል የነሳውን አታመልክም እንዴ? ድል የተነሱ የቋቋች የአረብ አሮጊት ሁሉ እያመጣ ወለ ማህወለ ተንተና አቡነ እንትና ምናም ነገር ብሎ የሚልህ አንተ አታፍርም? ወንድሞቼ ናቶቼ አታፍሩም? ወገኖች ልዑል አምላክ እግዚአብሔር በእጁ የሰራ ግሩምና ድንቅ ሆነ የተፈጠርክ ሰው በምድር ላይ እንዴት ክንዱን ተንተርሶ ከመቃብር በታች ሞቶ ለቀረ እሱ እንዴት አመልከዋለህ? እሱ እንዴት አዳኝ ብለህ ትጠራዋለህ?
ለዚህ አዳኝ ብለህ ከጠራው እነዚህ ሁሉ ቅዱሳን ፍጥረታት ያመሰገኑት፣ የወደቁለት፣ የሰገዱለት፣ የዘመሩለት ምስጋና ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ከምድር እስከ አርያም ለስሙ ይሁን። አሜን አሜን። ይሄን የምናመልከው ወገኖች፣ ይሄ ጌታ ነው መመለክ ያለበት። መጽሐፉ በሙሉ የሚያወራው ስለዚህ ጌታ ገናንነት፣ አዳኝነት፣ ቸርነቱን፣ የዋህነቱን፣ ሰውን መውደዱን ነው የሚያወራው እና ይሄን ነው ብለን የምንለው። ጸጋ ይብዛላችሁ፣ ተባረኩ። እሺ ሀብትሽ እርሚ እንዴት ነው ለመጽሐፉ? ያው በመሃል ካለው ዘለፋ በስተቀር መጽሐፉ ትክክል ነው። መጽሐፉን ያነበብከውን እንደወረደ እንቀበላለን። እኛ ከክርስቶስ ውጪ አምላክ አለን ብለን አናስብም። ክርስቶስን ከየትኛውም መላእክትም ይሁን ቅዱሳን ይሁን ከማርያም ጋርም የሚያወዳደር የኢትዮጵያ ኦርቶዶክስ ቤተክርስቲያን የለም። ትክክል አይደለም። ቆይ ሀሳቤን ልጨርስ። ቆይ እና ይሄ ትክክል አይደለም እና ሽጣው አረቄ የሚጠጡበት ምናምን የሚለው የፖሊስ ጣቢያው የሚገኘው እሱ አይደል? አንድ ቄስ ያንን አደረገ ማለት የኢትዮጵያ ኦርቶዶክስ አዳምጠኛ ኤርሚ። ቆይ አሁን እኮ እኔ ረጅም ሰዓት ነው ያዳመጥኩ። ኢንትራፕት አላደረኩም። እዚህም ረጅም ሰዓት ጥሩ መልካም ነገሩ ያመዝናል። ከእግዚአብሔር ቃል ላይ ስላወራሁ ነው ረጅም ሰዓት ይሰማኝ። ሀብትሽ እሱን ተቀበል። እሱን እኮ አመሰገንኩ። ጥሩ ነው የእግዚአብሔር ቃሉ፣ ያንተም የእግዚአብሔር ቃል የኛ የእግዚአብሔር ቃል ነው፣ የተለየ አይደለም። እዛ ላይ እኔ ተቃርኖ የለኝም። ያነበብከው ቃል የኛ መጽሐፍ ቅዱስ ነው። በትክክለኛ የምናምንበትን የነገርከን ልክ አዲስ ነገር እንደነገርከን አጋነ ኢየሱስ ምናምን ልክ እኛ ኢየሱስን እንደምንጠየፍ አድርገን የምታወሩት that's what you thinking። ይሄ የእናንተ ሂፖክሪሲ ነው። ይሄ ነው የእናንተ አስተሳሰብ ነው እንጂ እኛ ክርስቶስ አዳኛችን ነው። ክርስቶስ አዳኛችን ነው። ለምን ነው ኢየሱስ ጌታ ነው ብለው የሚሉ የወንጌል አማኞችን በየመንገድ ላይ ስለተናገረን የትኛም ቦታ ላይ ስለተናገረን ለምንድን ነው ጫወታ ቀየሩ ዝም ብለው አፋችሁን ያዙ ብላችሁ የምትሉት? ኢየሱስ ስለምትወዱት ነው ወይ ስለምትቃወሙት ነው የምትቃወሙ? አይደለም። ያንተን ስብከት አልፈልግም፣ ክርስቶስ እናውቃለን ነው የሚሉት። እኔ እስከማውቀው ድረስ ማን ነው እኛ እንግዲህ ለሚያልፈው ካልተመለከተው እሱ ጆሮውን ደፍኖ መሄድ ነው ያለበት። ግን ይሄ አሁን አንድ በግለሰቦች አጠቃላይ ለምንድን ነው ዋና የምናወራው? አሁን አሜን ይሄ አንተ ተቃወሙ ኤርሚያስ እውነት ተናገር ነው የሚለው አይደል? ተናገር፣ እውነቱን ነው። እውነቱን መናገር ካለብህ አንተ ያንተን እውነት ተናግረሃል። ሌሎች ደግሞ የነሱን እውነት እንዲናገሩ እድል መስጠት አለብህ። እኛ እዚህ ቤት ስንገባ የኛን እውነት የኛን ሀቅ የኛን እምነት እንድንናገር ያለ ኢንተራፕሽን እንድናወራ ፍቀድልን። ገብቷል? እንደዛ ነው ሐሳብ። ግን በየደቂቃው እንትን ካልከኝ ያንተ ሐሳብ ነው ኢምፖዝ የሚሆነው እና ይሄ ትክክል አይደለም። ወደ መጀመሪያው ልመለስ። እኔ እህቶቻችን እዚህ ጋር አሁን ሰላም የምትባል ታለች፣ ወጋየው የምትባል ሰባኪ መሰለችኝ እና በጣም በሚያሳዝን ሁኔታ ማርያም ከኔ አትበልጥም እያሉ ሲያወሩ ነበር። አንተም ራሱ ከኛ አትበልጥም እንደኛ ነች ስትል ነበረ። ወጋየው እህቴ ወይንም ሰላም የምትባል እግዚአብሔር መጥቶ ቅዱስ ገብርኤል መጥቶ አንቺ ጸጋን የተመላሽ ሆይ ከሴቶች ሁሉ የተባረክሽ ነሽ አላላት። ኢየሱስን ትወልጃለሽ፣ ማን ነው ልጅም ምንድነው ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ መልአኩ ቅዱስ ገብርኤል ላንቺ አልነገረሽም? ኢየሱስንም አልወለድሽም። አንቺ ተራ ግለሰብ ነሽ። ማርያም ደግሞ ጌታን የወለደች ቅዱስ ብሩክ ነች። እመኝን ያቹ እኔ ሃይማኖት ፓጋን ቦን ይሻላል ከናንተ ጋር ህብረት ከሚኖረኝ አለ ጌታ ያከበራትን አየ አዳምጠኝ። ጌታን ይወለደች ለሚሳይዳት የኔና ሐሳብ ልጨርሰው ነው። ከዚህ በኋላ እንድትናገር የምፈቅድልህ እንድትናገር የምፈቅድልህ የእግዚአብሔርን ቃል ጠቅሰህ እኔ እንደማሳየው እንደዛ እንድትናገር እንጂ እህቶቼና ወንድሞቼ የተናገሩትን አንተ ማን ስለሆንክ ነው? አንተ አራሚ ነው ማን ስለሆንክ ነው? አንተ እህቶቼን እየጠራህ ወጋየው ተራ ሴት ነሽ። እነሱ ተራ ሴት መሆናቸው መቼ ጠፋቸው? ኦኬ ያም ደግሞ ተራ እኮ ብሎ የሚለውን ቃል ራሱ እንኳን አልተጠቀሙም ለማርያም። ወጋየው ተራ ሴት አይደለችም።
በክርስቶስ ኢየሱስ ያመነች እህት ናት። ሰላም ተራ ሴት አይደለችም። አንተም ተራ ሰው እኔም ተራ ሰው አይደለሁም። ማርያም ተራ ሰው ናት ብሎ ያለ የለም። ማለት ምንድነው የተባለው? ማርያም እኛ ሰዎች እንደሆንን ማርያምም እንደኛ ሰው ናት ነው። አለቀ። የጌታ እናትነቷ ማንም የሚነካው ነው። አዲስ ነው። አንተ ካወራ እንደ እግዚአብሔር ቃል መጽሐፍ ቅዱስ ላይ ካወራ እንጂ እህቶቼ ከቅድም ጀምሮ አንተ ታች ሆነ ስትሰማ የነበረውን በሙሉ ወጊ ተራ ሴት ነሽ፣ ሰላምም ዱርዬ ነሽ፣ እንትናም እንትን ነሽ፣ ቢኒያም እንትንም ነህ፣ ዳጊም እንዲህ ነህ እያልክ አንተ ልታረም አይደለም። የመጨረሻ የንግግሩ መቋጫ በአንተ እንዲደመደም አይደለም። ጥያቄ ካለ ጥያቄ ነው የምጠይቀው። አስገባለሁ። ጥያቄ ካለ ጥያቄ ነው የምጠይቀው። ሀብትሽ ጥያቄ ካለ ጥያቄ ጠይቅ፣ ወይ እኛ ጥያቄ እንጠይቅህ በተወራው ላይ ማለት ነው እንጂ ማን ስለሆንሽ ነው ምናምን ነገር ብለህ አትልም። አንተ ማን ስለሆንክ ነው እሷ እንደዚህ ብለህ የምትለው አይባልም። እኔ እንደዚህ እንዳወራ አልፈልግም። እሺ ማን ስለሆንሽ ነው ብላ ተራነሽ ምናምን ነገር ብላ አትበል። ከፈለክ እኔ ጴንጤ ከመሆን ምናምን ነገር ብዙዎቻችሁ እኮ ኦርቶዶክሳውያን እኮ የምትፎክሩት እስላም እንሆናለን ነው። ሂዱና ሻሃዳ ያዙ፣ ስለሙ። አንዋር መስጊድ ክፍት ነው፣ መስለም ትችላላችሁ። እኛ የግድ ጴንጤ ሆኑ እኮ ብለን አላልናቸውም። እኛ አምላካችንን ነው የምናወራው፣ የማያሳፍረንን የሚያኮራንን አምላክ ነው የምናወራው ከመጽሐፍ ቅዱስ። ስለዚህ ቅድም አንብቤ ስጨርስ አሜን አልክ፣ ጌታ ይባርክ። ስለዚህ በዚህ ጌታ ታምናለህ ማለት ነው። ይሄን ጌታ እኔ አንብቤ አሜን ብለህ ካልክ አንተ እንዴት ይሁንልኝ ብለህ ነው በስሜት ውስጥ ሆነህ ሄጄ ሰልማለሁ ብለህ የምትለው? መስለም ትችላለህ። ይኸውልህ ከእናንተ ጋር ህብረት ከሚኖረኝ ነው ያልኩህ። አሁን ምን መሰለህ የእግዚአብሔርን ቃል ከሚጻረር ጋራ ነው። ምኑን የተጻረር ነው? የተጻረርንበት ላይ መረጃው ነው። እሱን እኮ ነው እሱላ። አሁን የሚዲያ አገልጋይ ነህ እንዴ? ህዝብ የምታገለግል ሰው አይደል እንዴ? የሚዲያ ባጭ መንፈሳዊ ነገርን ሃይማኖት የለኝም ማለት እኮ አይደለም። ኖ መንፈሳዊ ነገር ባታገለግል ሃይማኖት አለ፣ ኦርቶዶክስነት ተከታይ ነህ፣ ግን ለሶሻል ሚዲያ እንግዳ አይደለም። በመረጃ አውራ ሀብትሽ እኮ በመረጃ እኮ ነው የማወራው። አሁን እኔ በመረጃ ጥያቄ ካለ በጥያቄ ነው። ሰላም ስትናገር ትክክል ያልሆነ ጥያቄ ካለ ጥያቄውን አቅርብ። እነዚህ ነጮች እኮ ክብራቸውን በሚነካ ነገር አልተናገርኩም። እኔም እነሱም ማርያምን የሚያክል ስብዕና የለንም። እንደ ማርያም ጸጋን የተሞላሽ ሆይ ከሴቶች ሁሉ የተለየሽ ተብላ ወጋየው የምትባል እህት፣ ሰላም የምትባል እህት አልተነገረላት። ከሴቶች ሁሉ የተነገረልን አሉ። ግን እንትን ሳትል አሁን ልጨርስ የኔን ሀሳብ። እነሱማ ማርያም እንደኛ ነች አሉኩ። አንተም ደገምክላቸው እዛው ቁጭ አይደለችም። ታዲያ ማርያም እንደኛ አይደለችም? ብራ አይደለች። እንዴት ነው ማርያም አይደለችም። ማርያም ከሴቶች ሁሉ የተለየች ጸጋ የተሞላት ገብቷል። ከሴቶች ሁሉ የተለየች ሴት ነች። እንደ ሴቶቹ ሴት ነች። ከሴቶች አዳምጠኝ። ሰው አይደለችም። የሀሳብ እድል እኔ ምንድነው አውራ እኮ እኔ እኮ ለአንተ ነው በአጭሩ ሰው ናት አይደለችም ብለህ ካልከኝ ቀጥል። አንተ ነው የምታወራው። ሰው ናት፣ ሰው አይደለችም። ማርያም ሰው ነች። ጌታ ከሰው እኔና አንተ እነ ወጊና እነ ሰላም ሰው ናቸው፣ ሰው አይደሉም። ይኸውልህ ሰው ነን፣ ሰው አይደለንም። እንደ ማርያም እኛ ሰው ነን፣ ሰው አይደለንም። እንደ ማርያም ሰው ነን። በቃ በሰውነት ሰው ነን። ኢየሱስ ክርስቶስም ሰው ነው። እንግዲህ ሰው ሆኗል። ኢየሱስ ለማለት ነው። አሚን። ከራስ ጋር እኮ ነው የምትጋጨው። ኢየሱስ ክርስቶስ ሰው ሆኗል አይደል? አድምጠኝ። ከኃጢአት በስተቀር ኢየሱስ እንደኛ ሰው ሆነ እኮ ብዬ ቅድም እኔም ስናገር የሰማው ኤግዛክትሊ። ማርያምም ከስጋ በስተቀር እንደኔና እንዳንተ አዳምጠኝ። ኢየሱስ ከኃጢአት በስተቀር ሰው እንደሆነ ሰውነትን እንደለበሰ ሁሉ ማርያምም እንደኛ አዳምጠኝ፣ እንደኛ በስጋ ሰው ነች። እንደኛ በመንፈስና በጸጋ ደግሞ ከኛ የተለየች ነች። ለዛ ነው ቅዱስ ገብርኤል መጥቶ ከሴቶች ሁሉ የተለየሽ አንቺ ጸጋን የተሞላሽ ሆይ ደስ ይበልሽ ብሎ ያመሰገናት ከሴቶች ሁሉ የተለየች ስለሆነች ነው። ከእህቴ ሰላም የተለየች፣ ከእህቴ ወጋየው የተለየች፣ ከዓለም ላይ ካሉ ሴቶች ሁሉ የተለየች ስለሆነች። ለምንድን የተለየችው? መለየቷ ለምንድን ነው? መለየቷማ መመረጧ ነው። በጌታ የተመረጠችው የተለየችው ለምንድን ነው?
ጌታን ስለወለደች አይደለም ጌታን ለመውለድ በልሲ ስለወለደች ጌታን ስለወለደች ኢየሱስን የወለደች ወደድክም ጠላም ኢየሱስን የወለደች ማርያም ነች። ዋጠው ለምን እንደምታላ ወዳለው እንጂ ለምን እንደምታላ ዋጠው ማርያም ኢየሱስን የወለደች አንተ ኢየሱስ ብለህ የምትወለድ እኛንን በደንብ እየጋትናችሁ ያለሁት ብራዘር እኛ እንደ ካድን አድርገህ ዝም ብለህ ፖለቲካ ተስራ ብራዘር ነው ፖለቲካ አይደለም ይሄ ኦኬ ስለዚህ ምኑ ነው ወደድክም ጠላህም ብለህ የምትለው ኢየሱስ ክርስቶስ እኛ ሰው ሆኖ ከቅድስት ድንግል ማርያም እንደተወለደ እንጠላለን እንዴ እንክዳለን ኖ እሱን ጣላችሁ አይደለም እኮ ይሄ እኮ እንክዳለን ይሄንን ሪያሊቲ ዲናያለን እዚህ ምን መሰለኝ አሁን እድሌን እኔ ልጠቀም እኮ በጣም አሁን ሐሳብ እንዲጠፋብኝ ኢንተራፕሽን ምንድነው የኔ ሐሳቤን እየከሰስከን አርቲኩሌት እንዳላደርግ ነው ሐሳቤን እንዳልገልጽ በሐሰት እየከሰስከን ስለሆነ በሐሰት እንድትከሰን አንፈልግም። ባወራኑ ላይ ጥፋት ነው ብለህ የምትለው ነገር ካለ መረጃ አስደግፈ በጥቅስ አስደግፈ ትልቁ ጥፋት እዚህ መድረክ ላይ ሙሉ ነው። ስንት ሰዓት ሙሉ ነው ቁጭ ያላችሁት? እኔ ድሉ ለማግኘት እታችሁረድ በቃ እታችሁረድ ስለዋሸ ነው ሀብትሽ ያስወረድኩ። በጣም ይቅርታ ቴንኪው። እዚህ ቤት ገስታ ትላክልን። የጌታችንን እናት ቅድስት ድንግል ማርያምን ማንም ያንቋሸሸ የለም። ማንም የእናንተ ስዕል ላይ የሳላችኋትን ከሆነ እሷ በእርግጥ እውነት ነው። ኦኬ የጌታችን የአማኑኤልን እናት የኢየሱስ ክርስቶስን እናት ማንም ያንቋሸሸ የለም። እንደኛ ሰው ናት ብሎ ማለት ማንቋሸሽ ከሆነ ምንም ልረዳ አልችልም። መዝገበ ቃላት አንብብ ያንን ተረዳ። ኦኬ ኦርቶዶክስንም ቢሆን እንደ ሃይማኖት የህዝባችን የቤተሰቦቻችን ሃይማኖት ነው። ማንም ያንቋሸሸ የለም። ትክክል ያልሆነበትን ነገር ስተት የሆነውን ነገር መጽሐፍ ገልጠን አሳይተናል። የምናውቀውን ተናግረናል። ገብቶ ሊሞግት የሚችል ሰው ካለ በእውቀት ገብቶ ይሞግት። ከዛ ውጪ ስንት ዓመት እኮ ከሰሳችሁን፣ ስንት ዓመት እኮ ዋሻችሁብን በእኛ ላይ ስንት ዓመት ወንድሞቼ እናቶቼ ስንት ዓመት እኮ ነው የዋሻችሁብን በሐሰት ማለት ነው። ያላልኑን አሉ ያልኑን አትናገሩም አለ። ከዛ በቃ ኦርቶዶክሳውያን ሽንጣችሁን ገትራችሁ በእኛ ላይ ነው ዘላለም ስትዋሹም ትሉት መተ ማርያምን ስታንቋሹ ትላለ። እንዴት ሆኖ ነው የጌታዬን እናት የምናንቋሻት? አንተ እንደኛ ሰው ናት ብሎ ማንቋሸሽ ነው። ኢየሱስ ክርስቶስ ሚዩት አድርጊ እሺ ሚዩት አድርጊ እህታችን። ስለዚህ ማርያም እንደኛ ሰው ናት ማለት ማንቋሸሽ ነው አይደለ? እናንተ እንደውም ይለይል ኢየሱስ ክርስቶስ ከኃጢአት በስተቀር እንደኛ ሰው ነው። እንደኛ ሰው ነው ማለት ኢየሱስ ክርስቶስን ማንቋሸሽ ነው። ለኦርቶዶክስ አዎ ማንቋሸሽ ነው። አምላክነቱን ክደን አምላክነቱን ዘንግተን ሰው ነው ብቻ ነው ያልን እንዳይደለ ይታወቅልን። ኢየሱስ ፍጹም አምላክ ፍጹምም ሰው ነው። ከኃጢአት በስተቀር እኛን ነው የሆነው፣ እኔን ነው የሆነው ከኃጢአት በስተቀር። ኦኬ መተታዲያ እናንተ ማርያም ከሌሎች ሁሉ ትበልጣለች አትበለኝ። በምንድነው ብልጫዋ? የጌታ እናት በመሆን ከሆነ አምላክን በስጋ ወልዳለች። ልክ ነው። ያን ቦታ ማንም የሚቀናቀናት የለም እኮ ማንም አልኩ። የዓለም ሁሉ ሴት እየተነሳ ቢፈርጥ ጴንጤው፣ ካቶሊኩ፣ ኦርቶዶክሱ ማንም እየተነሳ ቢፈርጥ ያንን ፖዚሽን ማንም አይወስድባትም፣ ማንም አይነጥቃትም፣ ማንም እዛ ቦታ ላይ ሊገባ አይችልም። በቃ አንድ ናት ለጌታ እናቱ ማለት ናት። ኦኬ ከዛ ውጪ እንደኛ ሰው ናት። የኃጢአት ስርየት ያስፈልጋት ነበር። ኦኬ ጌታ ለበደል ኃጢአቷ ለሷን በደልና ኃጢአትም ጭምር ነው የሞተው። ማርያም በደልና ኃጢአት አለባት በደንብ። ይሄው የራሳቸው የኦርቶዶክስ ቤተክርስቲያን እየተናጩ አይደል እንዴ? የሚያዝያው ስብሰባ ላይ ታያዋለህ። ገና የጦዘ ክርክር ገና የጨሰ ነገር ይነሳል። ገና እዚህ ሶሻል ሚዲያ ላይ እንደተበጣጠቁት ብቻ አይደለም። በአባቶቻችሁም ዘንድ 21 ሊቃውንት ተጠይቀው በማርያም ጥንተ አብሶ ጉዳይ 21 አይነት ነገር ነው ያወሩት። የሚያዝያው ስብሰባ ላይ 40 ቢሰበሰቡ 40 ነገር እንደሚያወሩ ታያለ ማለት ነው። ማርያም ጥንተ አብሶ አለባት፣ የውርስ ኃጢአት አለባት የለባትም? አለባት አሉ። ግማሹስ የለባትም አለባት የለባትም። ይሄ ሁሉ አሁን የጨሳችሁት ማለት ነው ሶሻል ሚዲያ ላይ። ስለዚህ ማርያም ከኃጢአት በስተቀር ብሎ ለሷ አልተባለም። ኦኬ ኢየሱስ ነው ከኃጢአት በቀር እንደኛ ሰው የሆነው። ሰው ነው ብሎ ኢየሱስ ክርስቶስን መናገር ማንቋሸሽ ከሆነ ማርያም እንደኛ ሰው ናት ብሎ መናገር ማንቋሸሽ ከሆነ ለእናንተ ነው። ለምዳችኋላ እናንተ የባልቴት ወሬና የደብተራ ወሬ ለቃቅመ መትህተ ፈጣሪ መልዕልተ ፍጡራን እያላችሁ የምትሉት መረጃ አምጡ ስትባሉ አንድ አታመጡም። አንዲት አሜት አታውራ። አሁን አሜት እያደረግነው ፍጡር ናት ምናምን እያልክ አሜት አታውራ። ትልቅ ሰው አይደለም እንደ አንተ
ማርያም ፍጡር አይደለችም? ትልቅ ሰው ነገር አይደለም እንዴ? ኦኬ ማርያም ፍጡር ሰውም አይደለችም? ብትሆን የአምላክ እናት ናት። ስርዓት ባለው ፍጡር አይደለችም ወይ? ቆይ እናትነቷ ጋር እንሄዳለን። ታያታተ ሚዩት አታርገ ሰላምዬ። ፍጡር አይደለችም ወይ? ሐሜት አታውራልሽኝ። ሐሜት ራሱ ምን እንደሆነ ራሱ እንኳን ካወቅሽው አደባባይ ላይቭ 830 ሰው እየሰማ ሐሜት ይባላል እንዴ? ምኑ ነው ሐሜት? እኮ ተደብቆ ይኸውልህ ቀስ ጌርሳምዬ እንዳትሰማ ያሚ እንዳትሰማ ምናምን ነገር ተብሎ የሚወራ ነው። ማይክሽን ክፈችና አውሪን። ሚዩት አታርጓት። ማርያም ፍጡር አይደለችም እንዴ? ማይክሽን ክፈችው እህቴ። ማርያም ፍጡር አይደለችም? እናቱነቱ ጋር ትደርሻለሽ። በመጀመሪያ ኤርሚ በመጀመሪያ ደረጃ ማለት ነው እንኳን ለክርስቶስ እናት አይደለም አሁን ማርያም ፍጡር አይደለችም ስላልካት ያላትን ክብር አትቀንስም። ማርያም ፍጡር ናት አይደለችም ነው የጠየቁሽ። እኔ ስለ ከሴቶች ሁሉ የተለየች ይሁንልክ ስማኛ እንትን አትበል። አንተ እኮ ብዙ ሰዓት ብቻህን ለማውራት ከሆነ የገባኸው ብቻህን ነው። ግን ለምን ብቻዬን አወራለሁ? እኔ እኮ ፍጡር ናት ማርያም አማላጅ ናት። ለኔ ለኦርቶዶክስ ማርያም አማላጅ ናት። ጌታዬ የኢየሱስ ክርስቶስ እናት ናት። ንጽሕት ናት። የተመረጠች ናት። በመላእክት ዝማሬ ያደገች በክርስቶስ ምግብ ያደገች ናት። በቃ ይሄ አለቅ። ዳግም ማንም ሰው እንደሷ ሊሆን የሚያልቀው ለዚህ መረጃ እስኪ ያሚ ቆይ አንዴ አንቺ ነሽ የምታወሪው። ዳግም እና አንቺ ነሽ የምታወሪው። የነገርሽኝ ክርስቶስም ደግሞ ድጋሚ ሊወለድ አይችልም። አንዴና ለመጨረሻ ድንግል ማርያም አማላጅ ናት። እየተደማመጠን ለዚህ መረጃ ስጭን ይችላል። ለዚህ ያሚ አንተ ሰው ናት ብትል ይኸውልህ በማስረጃ አስደግፊና የምንም ቦታ የሚወስድ የለም። እሺ እህቴ እኔ የተናገርኩትን ሚዩት አድርጌሻለሁ። እኔ የተናገርኩትን አትድገሚ። ቀደም እኔ ነኝ የተናገርኩት እሱን ቃል። አሁን ያልሽውን በማስረጃ እስቲ ያረጋግጭልን እህትዬ። አማላጅ ነች ብለሻል። ኦኬ በመላእክት እየተዘመረላት በመላእክት እየመገቧት ነው ብለሻል። መጽሐፍ ቅዱስ መረጃ ስጭን። የመጣሽው እኛ ጋር ጴንጤዎች ቤት ነው። እኛ መጽሐፍ ቅዱስን የምናምነው የጌታችን እናት የከበረች እናት እንደሆነች የከበረች እህታችን የከበረች እናታችን እንደሆነች እናውቃለን። መጽሐፍ ቅዱስ በሚነግረን ልክ እናከብራታለን። አንቺ አማላጅ ነሽ ብለሽ ነገርሽን በቃ አልሽ። መረጃ ስጭ። እኛም ልክ እንዳንቺ በቃ ብለን እንድንል የተጻፈ መረጃ አሳየን እህትዬ። ይኸው ፈቀድኩልሽ። መረጃ ስጭን። ያም ያሁን ቀጥይ። ማይኮን ከፈችና ስትከፍቺ መረጃ ስጭን። ማርያም አማላጅ ነች ብሎ የሚል ካለን ይሄ ኦፊሻሊ ዛሬ ኦርቶዶክስ ሆናለሁ። ከአንቺ ጋር ሄዳለሁ። መድኃኔዓለም ክርስቶስ ምስክሬ ነው። ማርያም አማላጅ ነች ብሎ የሚል መረጃ አንተ መጣክም ቀረክ ኦርቶዶክስ መረጃ ስጭኝ። እዚህ እኮ መተሽ የምትነጋገሪው ያሚ አንድ ሰው ለማዳን 830 ውስጥ እየነገርኩ ነው። ሐሜት ምናምን ብታወሩም የእሷን ጸጋና ክብር አታገኙም። የአምላክ እናት ናት። የአንተን እናት እዚህ ጋር እንኳን የ830 ሰዎች አንተን ምን ያህል እንዳከበሩ እንኳን የአምላክ እናት ሆና ማለት ነው። ገባክ? እኔ ደግሞ የጌታዬ እናት ድንግል ማርያም ታማልደኛለች። አለቀ። ይሄ ደግሞ የኦርቶዶክስ ነጥባችን ናት። እኛ ያሉ አታማልድሽ ማለት ቢመጣ ድንግል ማርያም አማላጅ ነው። በመረጃ አስደግፊ። በደንብ ይሄንን ዋጥ አድርጋ ያዘው። በመረጃ አስደግፊ። እንዲወጣው በመረጃ አስደግፊ። ነገር ግን ድንግል ማርያም ደግሞ አማላጃችን። በመድኃኔዓለም እንዲወጣው በመረጃ አስደግፊልን። ይኸው እየሰማሁ ነው። አሁን አንቺ ነሽ የምታወሪው። በመረጃ አስደግፊልን እንዲወጣው። ዝም ብለሽ ያለ መረጃ ዋጣው አትበይ። ምን ሁሉ ዋጣው። እምውጣውን ነገር ስጭኝ። እምበላውን ነገር ስጭኝ። አፌ ላይ አጉርሽኝ። የሚጎረስ የእግዚአብሔር ቃል ጥቅስ ማስረጃ አምጪ። ይኸው በሙሉ እዚህ አሰፍስፎ የሚጠብቅሽ ጴንጤ ያለ። የምንጎርሰውን ነገር ስጭንና እንዋጠው። አንቺ እኮ ከእጅሽ ላይ ባዶ ነው። መረጃ የለሽም። እጅሽ ላይ ባዶ ነው። ዝም ብሎ ሰው ባዶ እጁን ይዞ ዋጠው ይባላል እንዴ? ወደ ሰው አፍ እንትን ብሎ እንጀራ ጠቅልሎ ወይ ዳቦ ነገር እንደዚህ በሻይ አጥቅሶ በላው ዋጠው ምናምን ነገር ይባላል። ባዶ እጅን ግን ይዞ ነያሚ ዋጮ ብዬ ብልሽ ባዶ እጄ ላይ እኮ ምንም ነገር የለም። ዋጮ ምን ሁሉ አጣው ብለሽ ብትኝ ጣቴን አትውጪው። ጣትሽና አልውጣው። ስጭኝ መረጃ። የሚበላ ስጭኝ መረጃ ስጭን። ቴንክ ዩ። ማይክ ከፍተሽ ማውራት ትችላለሽ። መረጃ ስጭን። የሚዋጣውን ነገር አጉርሽን። ያው አሰፍስፈን እዚህ ቁጭ ብለናል። መረጃ እኔ ይሁልክ አሰፈሰፍክም አላሰፈሰፍክም ድንግል ማርያም አማላጅና። ፕሮግራም ደግሞ ከፈለግ እነዛ ሚካኤል አሉ ናና እዛ መነጋገር ትችላለህ። ከእውቀት አንጻር ከሆነ የምትፈልገው ማለት ነው። ግን እኔ አሁንም አዋጅ ድንግል ማርያም ታማልዳለች የሚለውን በደንብ አስረግጬ ነው የምነግርህ ማለት ነው። እናንተ ሺህ ጊዜ ብትል እሷ የአምላክ እናት ናት። ማንም ላይወስድባት ጸጋ ተሰጥቷታል።
ድንግል ማርያም አማላጅ ናት። ይሄንን አንተ እዩ ጩፋ ማንም መጥቶ ብትሉ ይሄንን ማንም አይወስድባትም። ነገርኩ እኮ እዩ ጩፋ እንኳን በካራቴ ሄደክ አማልደን ከኢየሱስ ክርስቶስ ጋር ብለክ ያፈነደዳችሁ ምሰግዱ ናችሁ እኮ እናንተ ለሰው ለፓስተሮቻችሁ ማለት ነው። መጀመሪያ ቤታችሁን አጽዱ። እንደነ ቄስ በሊና እስቲ ሁኑ፣ ፍቅር አስተምሩ። እነ ፓስተር አንድሬ ሁኑ። እንደዛ ነው የሚያስፈልጋል። ስለ ድንግል ማርያም ቁጭ ብለክ ሰው እንዲከተል ፎሎወር እንድታገኝ አይደለም። ምህረትና ጸጋውን በደሙ የተሸፈነውን እግዚአብሔርን እስቲ ስበክ። አንተ እሱን አድርግ። ሁሌ ታመጣለህ። ጎጥ ነው የምትሰብከው። ለምን ይሄንን ትሰብካለህ? ስለ ፍቅር ለምን እንደ አባቶቻችን አትሆንም? እንደነ መካነ ኢየሱስ ሙሉ ወንጌል ለምን አትሆንም? እኛን ያሳደገችን እሷ ናት። ስለዚህ እንደዛ ሁን። አንቺ ሙሉ ወንጌል ነው ያደረግሽው። አትስበክ። አገሩ ላይ ሰላም ነው የሚፈለገው። ክርስቶስ እቴ የምን ኡታ ነው? ሙሉ ወንጌል ያደግሽው መካነ ኢየሱስ ነው ያደግሽው። ያሳደገችኝ ብለሻል። ቤተክርስቲያኖች የኔን ቤተክርስቲያን ስለጠራሽ እኔ ወንጌል አማኝ ስለሆንኩ መካነ ኢየሱስ ነው ያሳደገችሽ ወይ ሙሉ ወንጌል? የትኛው ቤተክርስቲያን ያደግሽው? አሁን ማይኩን ክፈችና እንደገና አውሪ። የት ነው ያደግሽው ቤተክርስቲያን? እንዲሁ ዝም ብሎ ማለት አይደለም። የት ነው ያደግሽው? ማለት አይደለም። አንተ ነው ማለት ሙሉ ወንጌል ያደግሽው የት ነው ያደግሽው? እየነገርኩ ነው። እኔ መካነ ኢየሱስ ነው ያደግኩት። የትኛው አጥቢያ ላይ? ቄስ በሊና ናቸው ያሳደጉኝ። ግን ያንተን አይነት ቄስ በሊና የት ቤተክርስቲያን ነበሩ? መካነ ኢየሱስ የትኛው አጥቢያ ነበሩ? ቀስ ብለሽ እስቲ አውሪ። ቀስ ብለሽ የትኛው አጥቢያ? እኔ አላረኩሽም። ቀስ ብለሽ አውሪ ማለት አቢዩዝ ማድረግ አለ ማለት አይደለም። አቢዩዝ አላረኩሽም። የትኛው አጥቢያ ነበር ብዬ ስልሽ መካነ ኢየሱስ አልሽ። የትኛው? ሽሮ ሜዳ ነበር አይደል? ወጣሽ አይደል? ማፈሪያ ቀጠለሽ አታወሪያትም ነበር። ሽሮ ሜዳ ብለሽ አልሽ አይደል? ምናልባት ወይ እዛው እግረ መንገድ ወይ ሽሮ ሜዳ እንትን ጉልት ስትገዢ ወይ ስትነግጂ እዛ ስታለፊ ስታገድሚ አይተሽ ሊሆን ይችላል። ወይ ልታቂያቸውም ትችላለሽ። ቄስ በሊና አሳድገዋት እመቤቴ ታማልዳለች ብሎ የሚል መረጃ አምጪ የለም። ቄስ በሊና አሁን ደውለን እንዳንጠይቃቸው ወደ ጌታ ስለሄዱ ማለት ነው። መሰረተ ቅማን ነው። መካነ ኢየሱስ ቤተክርስቲያን ሽሮ ሜዳ ነች ማርያም ታማልዳለች ብላ የሰበከችሽ። አትለጠፉ እሺ። መጣችሁ መረጃ ስታጡ አንቺ ማርያም ታማልዳለች ብለሻል። እዚህ ይኸውልሽ እነኚህ ቀያይ መጽሐፍቶች አሉ። እኔ እንዴት እንደማታማልድ እዚህ ሰንጄልሽ ነበረ፣ ግን ያው መድኃኔዓለም አወጣሽ ማለት ነው። ከእጄ የራስሽ መጽሐፍ አታማልድም ይላል። አታማልድም። ኦኬ ምን አትልም? አታማልድም። ማርያም ማን ነው የሚለው? የኦርቶዶክስ ቤተክርስቲያን መጽሐፍት አታማልድም። ሌሎች ጻድቃን ሰማዕታት አያማልዱም ይላል። አያማልዱም። አቅም ያለው ሰው ገብቶ ማውራት ነበር፣ ግን የሚገቡት በሙሉ ጩኸት ነው። በቃ አታማልድም ብያለሁ። አታማልድም። ጉረሰው ዋጠው ይምረርህም ይጎምዝዝህም ትላለህ። እጇ እኮ ግን ባዶ ነው። መረጃ የላትም። ዋጠው ጉረሰው ምን ሁሉ ጉረሰው ባዶ ነው። እጅ እኮ ባዶ። መጽሐፍ ቅዱስ መረጃ የለም። ባዶ። የማርያም ማማላጅነት ባዶ ነው። እጃችሁ ላይ ምን መረጃ የላችሁም። ታማልዳለች 40 ሚሊዮን ህዝብ ታማልዳለች ብለናል። በቃ ታማልዳለች በሉ አንልም። ለምን 400 ሚሊዮን ለምን አትሆንም አንልም። የምንጎርሰውን አምጣ፣ የምንበላውን አምጣ። የምጎርሰው ነገር መረጃ ስጠኝ። በእግዚአብሔር ዓለም መጽሐፍት ውስጥ ተፈልጎ ታጥቷል። ምንድነው እህቴ ደጋግመሽ አንድ ቁጥር ስጽፊ አይቼሻለሁ። እሺ መረጃ ስጡን። ጥቅስ አምጡ። ጴንጤ ቤት ነው የመጣችሁት። ጴንጤ ቤት ዝም ብለህ መጥተህ በመፈክር ታማልዳለች ብለህ ብትል ታማልዳለች አንልህም እኛ። ብዙ ህዝብ እዚህ ታማልዳለች ብሎ ስለ እኔም በቃ ጌርሳም ብሏል ዳጊም ብሏል ታማልዳለች ብዬ ልበል አልልም። ኢየሱስን ያማልዳል ብሎ ስላሉ አይደል? የጴንጤ ፓስተሮች ያማልዳል፣ መካነ ኢየሱስ ያማልዳል፣ ቃለ ሕይወትም ያማልዳል፣ ሙሉ ወንጌልም ያማልዳል፣ ገነትም ቸርች ያማልዳል፣ ሕይወት ብርሃንም ያማልዳል፣ አማኑኤልም ያማልዳል። በቃ ያማልዳል ብለን ብንለው ይሻላል ብሎ በሚል አይደለም ያለው፣ መጽሐፉ ስለሚለው ነው። አጭርና ግልጽ። መጽሐፉ ካላለው ዝም። ስለ ኢየሱስ ክርስቶስ መጽሐፍ እንኳን ካላለ ዝም ነው የምንለው። ስለ እናንተ እኮ መጽሐፍ ቅዱስም የሚናገረው ነገር የለም። ማርያም ታማልዳለች አውቶማቲክ ላይ አርጋ ማለት ነው።
ቢመርም ዋጠው ትለኛል። ምን ሁሉ ዋጠው? ባዶ እጅሽን መተሽ መረጃ ስጪ፣ አምጪ ጠቅስ። እኔ ግን ስትመጡ መጽሐፍ ቅዱስ የአምላኬን ቃል ይኸው ለጊዜው በቃ አረፍ ይበል። እናንተን አሁን የማወራው በእናንተው መጽሐፍት ነው። ማርያም ታማልዳለች ብለህ አልከኝ። አታማልድም ይላል ውዳሴ ማርያም አንድምታ ትርጓሜ። ወገብ ዛልሃን ይቆርጠዋል ማለት ነው። የራስ መጽሐፍት አባቶቼ የጻፉት። ምን ላርግህ ወንድምዬ? በምን እንርዳህ? ጻድቃን ሰማዕታቱም ያለ ማለት በሙሉ አያማልዱም ይላል። ኢየሱስ ክርስቶስ ደግሞ አያማልድም ብለሃል ካደል የራስ መጽሐፍቶች አሁን እዚሁ 860 ሰው አይደል? አሁን እዚሁ 10 መጽሐፍት አሳያችኋለሁ። 10 መጽሐፍት 1 2 እያልኩ ካሜራ እንደዚሁ እንደከፈት ገጽ ምዕራፍ ግዕዝ ከአማርኛ እያወጣው የኦርቶዶክስ መጽሐፍቶች በሙሉ ኢየሱስ ያማልዳል ብሎ የሚሉትን ይኸው መጽሐፍ ቅዱስ ለጊዜው ይረፍ። የአምላኬ ቃል ግድ የለም ደግሞት አይደለም ግን ይረፍ። እናንተ ከዚህ ስናሳያችሁ የጴንጤ ነው እያልክ ያጥወለውላል አይደል? ከራስ መጽሐፍት እኔ ምን አለፋለፈኝ? ከጾመ ድጓ፣ ከሃይማኖተ አበው፣ ከመጽሐፈ ዚቅ፣ ከውዳሴ ማርያም፣ ከቅዳሴ፣ ከሰዓታት በግራ በቀኝ መውጫ መግቢያ ቀዳዳ ሰጣለሁ። ኑና አውሩ። ኢየሱስ አሁን በሰማያት ሆኖ ይለምናል ብሎ የሚለውን የእናንተን መጽሐፍ ባላሳይ ይኸው መድኃኒዓለም ይፋረደኝ። እኔ ክርስቶስ አገልጋይ አይደለሁማ። ኑ አውቆ ነው ጌታ የዛ ቤት ያሳደገኝ። እንደኔ ያሳደጋቸው በጣም ብዙዎች አሉ። እኛ በነ ቅዱስ ጳውሎስ እንንገራችሁ ግድ የለም የታመነ ሐዋርያ እንደዚህ ብሎ ጽፏል። የለም በፍጹም አንቀበልም። ይማልዳል እኮ ይላል የሮሜ መልእክቱ። እኛ አናምንም የእናንተ ጴንጤዎች መናፍቃን ያመጣችሁት ወሬ ነው ብላችኋል። አረ ግሪኩም እኮ ኢንቱካኔ ነው ብሎ የሚለው ከመለመን ጋር የተገናኘ እኛ እሱን አናምንም። እኛ ይፈርዳ ነው ብለን የምንለው ብላችኋል። የግዕዙም ወይ ተዋቀስ ነው ብሎ የሚለው እኛ እሱን እኛንን የምናውቀው ብላችኋል። ኦኬ እናንተ ናችሁ የምታውቁት። ኦኬ ይሄን ወደ ጎን ይቀመጡ። እሺ ለጊዜው ኢየሱስ አያማልድም አይደል ያላችሁት? ና እሺ ተፈጸመ ተስፋ አበው። ኦኬ ና ስለዚህ አገልጋይ የሆነ አሁን ቄስ መርጌታ ዲያቆን የሆነ ነው እንዲገባ የምፈልገው። የሰንበት ተማሪ አልፈልግም። ምእመን አልፈልግም። አገልጋይ ቄስ መርጌታ መነኩሴ መምህር የሆነ ማለት በቤተክርስቲያኒቱ ውስጥ አገልግሎት ያለው አሁን ዶዙን ከፍ አረጋዋለሁ ማለት ነው። ኦኬ ና ማርኬው ቄስየው እየላኩልህ ነው። ና ተፈጸመ ተስፋ አበው ልኬልህ ነበር አልተቀበልከኝም። ኦኬ እንዴት ነህ ወንድም አለም? ማርክ እንዴት ነህ? ቄስ ነህ? ሄሎ እሺ ሰላም ሰላም ነው። ሄሎ ወንድም ቄስ ነኝ ብለሃል አይደል? ሰላም ነው። ሄሎ ወንድም አይሰማም እንዴ? ቄስ ነኝ ብለሃል። እያወራሁ ነው። ጫጫታ ውስጥ ነው ያለው። ቄስ ነኝ ብለሃል። ቄስ ነኝ? የኦርቶዶክስ ቄስ ነኝ? ሰላም ነህ? እታች ወረድ። ገበያ ውስጥ ሆነ ነው እንዴ የምትልከው? እሺ የኦርቶዶክስ ቄስ ዲያቆን መምህር የሆነ ብቻ ይምጣና እኔን ያውራኝ። ኢየሱስ ክርስቶስ አያማልድም ብላችኋል። በራሳችሁ መጽሐፍት እንዴት እንደሚያማልድ ላሳያችሁ ነው። በመጽሐፍ ቅዱስ ብናሳያችሁ አልገባችሁ ማለት በራሳችሁ መጽሐፍት አሁን አስቆጥራችኋለሁ። እሺ ተፈጸመ ተስፋ አበው እንዴት ነህ? እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። ሰላም ኖት? የቤተክርስቲያን አገልጋይ ኖት? አዎ። በምን እንደሚያገለግሉት? በምንድን ነው? ያው የቤተክርስቲያን አገልጋይ ነኝ። ካህንም በለኝ ችግር የለውም። አይ እኔ አይደለም። እኔ ለምን እለውታለሁ? እርስዎ በምን እንደሚያገለግሉት? ነኝ። አዎ ነኝ። ካህን ኖት? እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ አያማልድም አይደል? በኦርቶዶክስ ቤተክርስቲያን አስተምህሮት መሰረት። ኦኬ ራሱ ይማልባቸው በስጋው ደግሞ ይማልዳል። ሁልጊዜ ያነጻናል በካህኑ አማካኝነት። አሁን
ኖ የት ላይ ነው እየሰማው ነበረ? ከሰዓታትም አለ ከቅዳሴም አለ ከዚህ እሱን ላሳይ። ጥያቄ የቤተክርስቲያኒቱ 10 መጽሐፍቶች ብያለሁ፣ በ10ሩ አሁን አሳየውታለሁ። ጥያቄ ጌታችን ኢየሱስ ክርስቶስ ያማልዳሉ ይስል በካህኑ በኩል ብለው አይበሉኝ። ኢየሱስ ክርስቶስ ያማልዳል አያማልድም? እሱ ተማላጅ ነው እንጂ አማላጅ አይደለም። አማላጅ አይደለም አይደል? እሺ ሐዋርያቱ ይማልዳል ብለው ተናግረውለታል? ይበሉ እንጂ አሁን አማላጅ ነው እያልኩ ነው። አሁን እኮ አብም ይማልዳል ሐዋርያቱ ይማልዳል ብለው ተናግረዋል ወይ ነው ጥያቄ። ከዛ ወደ ቤተክርስቲያኒቱ መጽሐፍት ልመጣ ነው እዚሁ ፊት ለፊት ያመጣሁት ማለት ነው። ሐዋርያቱ ግን ይማልዳል ብለው ተናግረውለታል ወይስ አልተናገሩለትም? ለምን ይስቃሉ? ለሱ ሳይሆን እስኪ ያሳየኝ። አሁን ይማልዳል ሐዋርያቱ እኔ መጽሐፉን ላይ ይሄው ላሳየሁት ነው። መጽሐፉ ላይ ከማሳየት በፊት ሐዋርያቱ በቅዱሳት መጽሐፍት በብሉይና በአዲስ ኪዳን በተለይ የአዲስ ኪዳን ሐዋርያት ቅዱሳት ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው ብለው ጽፈውለታል? ተናግረውለታል? አልተናገሩለትም? እኔ አሁን ያንተን ለመስማትና ለማየት ለመረዳት ነው። እርሶ ካህን አይደሉ እንዴ? ዘወሃቦሙ ስልጣነ ለሐዋርያት እያሉ የሐዋርያቱን ስልጣን ይዣለሁ ብለው ካሉ ሐዋርያቱ የተናገሩትን አስተምሮ ይቀበሉታል አይቀበሉትም? ጳውሎስ ኢየሱስ ክርስቶስን አማላጅ ነው ብሎታል አላለውም? ይመልሱልኝ ቀሲስ። ዝም አይበሉ፣ ይመልሱልኝ እስኪ ንገረኝ። አሁን እሱን ለመስማት ብቻ ነው እኔ እንትን ያልኩት። ጳውሎስ ብሎታል አላለውም ነው የምለውት ቀሲስ። እርሶ እኮ ካህን ነዎት። አሐዱ አብ ቅዱስ ብሎ ይቅር ይላል እንጂ ያማልዳል አላለም ጳውሎስ። ምን ይላል ነው ያለው? አንተ ሮሜ ያለውን እንትን ልትለኝ ነው? ምን ይላል? ወይም ሌላም አሉ ብዙዎች አሉ። ምን ይላል? ምንድን ነው ያለው ቀሲስ ሐዋርያው? የሚማልደው እንጂ የሚያማልደው አላለም። እስኪ አምጣልኝ። አሁን እኔ የገባሁት ምን መሰለህ፣ ዚቅ ላይ ስትል ነው። እኔ አሁን ሙያዬ በዛ ነው። ቅዳሴ ላይ ስትል ነው ሙያዬ በዛ ነው። እስኪ የት ላይ ነው? እስኪ ኢየሱስ ክርስቶስ መጽሐፍ ቅዱስ ሙያዎት አይደለም ማለት ነው? ሙያዎት እስኪ ንገረኝ። እስኪ አሁን ያንተን ለመስማት ብቻ መጽሐፍ ቅዱስ ካህን አይደሉ? መርጌታም ከሆኑ አይ ቲንክ እንግዲህ በመርጌትነት በአብነት ትምህርት ቤት ላይ ሲያልፉ አቋቋምና ዜማ ቅኔ ብቻ ነው የተማሩት ወይስ መጽሐፍትንም ተምረዋል? ክርክር እንዳይሆንብን እስኪ ያሳየኝ። በአብነት ትምህርት ማስረዳት አችልም? እኔ ላስረዳው። እኔ አንደኛ ቅዱስ ጳውሎስ የጠይቀውን ጠይቆት እሱን ሊመልሱ አልፈቀዱም። እሺ ይሄን መጽሐፍ ቅዱስ እሺ ሙያውት አይደለም። እሺ ልቶ ይሄን መጽሐፍ ያውቁታል? ከዚህ በኋላ ድርሳነ ሰንበት ላስቆጥሮት ነው። ይሄን መጽሐፍ ያውቁታል አይደል? እሺ ድርሳነ ሰንበት እሺ ያውቁታል? እሺ አይሻ አይደለም ያውቁታል አያውቁትም? ምን አለበት ወደ ፖይንቱ ብትሄድልኝ። ወደ ያውቁታል አያውቁትም? መጽሐፉን ድርሳነ ሰንበት ለምን አላውቀውም እኮ? ያውቀዋል እስኪ አሳየኝ እኮ። አውቀዋለሁ ነው የሚባለው። ቀጥዬ ለማሳየት መጽሐፉን በመጀመሪያ ያውቁታል አያውቁትም ተማምነን ነው መክፈት ያለብኝ። ያውቁታል አይደል? ይሄን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ታተመ ይላል 2013 ማለት ነው። ስለዚህ ድርሳነ ሰንበትን ያውቁታል አይደል? ድርሳነ ማህያዊ ድርሳነ ሰንበት ያውቋቸዋል። እሺ ያውቁታል። ኢየሱስ ክርስቶስን እዚህ መጽሐፍት ላይ አሁን በሰማያት ይለምናል ይማልዳል ይላል። ያውቁታል? እሱን ክፍል ካህን እንደመሆኑ ትመጣል። አውጣልኝ። እሺ እኔ ባይሉም አውጣዋለሁ፣ ግን እንደው ተማመነን እንነጋገር ብዬ ነው። እሺ ያው ገጽ 49 ያው ምዕራፍ 17 ምን ይላል? ያንብቡት እስኪ። አንብብልኝ፣ አንተ አንብብልኝ። ያንብቡት። አይታየዎትም? እኔማ ሳነባው ነው የኖርኩት። ያንብቡት። እርሶ ይታየዎታል አይደል? ሲያንብቡት እስኪ አንብብልኝ። አንተ ምን ሆነህ ነው? እርሶ ማንበብ አይችሉም እንዴ? እኔማ ሳነባው ነው የኖርኩት አልኩት። ያንብቡት እንጂ እርሶ ለምንድነው ለማንበብ የፈሩት? ካህን አይደሉ እንዴ? ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያን ነን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከጌታችን ስልጣን እሺ
ጸሎትን እስኪ ይጸልይላቸው ዘንድ መላእክትን ያቀርባቸዋል። እሺ ታዲያ እዚህ ላይ ምንድን ነው? ይጨርሱት። አላለቀም እኮ ገና ይጨርሱት አለ ጌታችን ኢየሱስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። እሺ መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግሥተ ሰማያት ይወስዷቸዋል። እሺ እረፍት ወዳለበት ቦታና ተድላ ደስታ ወዳለበት መንግሥተ ሰማያት ወስደው የሚያኖሯቸው አሉ ነው አይደል የሚለው? እንደ ስራቸው መጠን ምንድን ነው የሚለው ታዲያ? እዚህ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ያው ጸሎትን ይጸልዩላቸው ዘንድ መላእክት ኃጥአንን ነፍሳት ከሲኦል አውጥተው ያመጧቸዋል ይላል። ያቀርቡለታል። እሱ ደግሞ ጸሎት ይጸልይላቸዋል ከባሕሪ አባቱ ከአብና ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ በመጀመሪያ ይጸልይላቸዋል ይላል። ኢየሱስ አሁን በሰማይ ይለምናል አይለምንም? ይጸልያል አይጸልይም? በዚህ መጽሐፍ መሰረት በጣም ገሪማ ነው። ይመልሱ። በጣም ልንገርህ፣ የድንቁርና ይመልሱ። ስድብ ውስጥ አይገቡ። ይመልሱ። ቀሲስ ይመልሱ። ለማወቅህ ደግሞ በጣም ይገርመኛል። መላእክት ክርስቲያንን ብለው የሚሉ የክርስቲያን ስራ የሌላቸውን የማይሰሩትን ኃጥአንን በመድኃኒታችን ስልጣን ያቀርቧቸዋል። ከየት? ከሲኦል ማለት ነው። ከዛስ እሱ ጸሎት ከጸለየላቸው በኋላ ከአባቱ ከእግዚአብሔር አብና ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸዋል። ከጸለየላቸው በኋላ ኢየሱስ በሰማያት ይጸልያል ብላ የኢትዮጵያ ኦርቶዶክስ ክርስቲያን ያስተምራሉ። ለምንድነው ስድብ ውስጥ የገቡት? ይመልሱ እንጂ የምን ቄስ ቅዳሴው ሲያልቅበት ቀረርቶ ጨመረበት የሚለው ግጥም እርሶ ላይ መስራት የለበትም። ይመልሱ ቀሲስ። እንግዲህ አንዴ መጥተዋል እንደው ይሄ ልጅ ሲሆነ ነገር ይበሉን። ምን ይላል ይሄ መጽሐፍ? ይኸው ድርሳነ ሰንበት ቤተክርስቲያኒቱ ሙሉ ወንጌል አይደለም ያሳተመችው፣ እኛ አይደለም ያሳተምነው። ይመልሱና 10 መጽሐፍት አሉ። ወደ 10 እንቀጥላለን። ይበሉት እስኪ ምን ይላሉ? መላእክት ምንድን ነው የሚለው? ያው ያንብቡት። መላእክት ያቀርቧቸዋል ይላል። በገሃነም ውስጥ የነበሩትን ክርስቲያንን ያው የክርስቲያንን ስራ የማይሰሩትን ኃጥአንን ማለት ነው። ቤት ነበር መኖሪያቸው የት ነው? ገሃነም ውስጥ። ከዛስ መላእክት ያቀርቧቸዋል ወደማ ወደ መድኃኒታችን ወደ ክርስቶስ። ለምን? ጸሎት ይጸልይላቸው ዘንድ። ጸልዮ ምን እንዴ? ከባሕሪ አባቱ ከአብና ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ። ይመልሱ። ለዘመናት ጴንጤን ስትሳደቡ ነበር። መልሱ። አሁን ከንፈር መምጠጥ አይደለም። ካህን አይደሉ? እኔ ባልቀበሎት 950 ሰው እየሰማሁት ነው። አንድ ሰው ቢቀበሎት ይኖራል። እንዲህ ነው በውሃ ጥም የምንሸኛችሁ ማለት ነው። እናቱ የወለደችው ቄስ፣ መርጌታ፣ መምህር፣ ካህን የሆነ እኔ ፊት መጥቶ አያወራም። ወንድሞቼ ፊት መጥቶ አያወራም። ለምዳችኋል። የከተማን ጆሮ የሚበጥስ ስፒከር ሰቅሎ ጴንጤን መሳደብ ለምዳችኋል። አማኑኤል ግን እናንተው ጋር ያሳደገን። እናንተው ጋር እንኳንም ዲያቆን ሆንኩኝ እዛ ቤት፣ እንኳንም ጌታ ኢየሱስ እዛ ቤት ውስጥ አሳደገኝ። ተንጫጩ። እንግዲህ አሁን ካነበብኩላቸው በኋላ ደንቆሮ ብለዋል። ድንቁርና ምናምን ነገር በቃ ስድብ ይሄ ነው። እና አሁን ይኸው ራሳቸው ወጡ። እንዲህ ነው በጻድቃን ጉባኤ ኃጢአተኞች መቆም አይችልም እንዳለ ነብይ እግዚአብሔር ዳዊት። አትቆሙ። በጴንጤ ፊት የመቆም የሞራል ብቃት የላችሁም። ኢየሱስ ክርስቶስ ላይ አይማልድም ብላችሁ ስትሉ አፋችሁን ሞልታችሁ ስትናገሩ እኛ በመጽሐፍ ቅዱስ ነው። እኛ መጽሐፍ ቅዱስን ስለምናምን በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ጴንጤ ስለሆንኩ በመጽሐፍ ቅዱስ ነው እኛ የምናስረዳው።
አና ምንም ጳውሎስን ሞተን እንገኛለን አና ምንም ዮሐንስን ሞተን እንገናኛለን ብላችኋል ኦኬ አታምኑ ማደል ኦኬ እኔ አሁን እንትኑን ቀይሬዋለሁ ኦኬ አታምኑ ማደል እሺ ለጊዜ ይቀመጥ መጽሐፍ ቅዱስ እኔ ጋር ስትመጣ እንደዚህ ማለት ነው ካህናው እንደዚህ መጥቶ ማለት ሌላ አለ ተረኛ አስገቢልኝ ሪሴፕሽኒስት ተረኛ ታካሚ እንደ ኤልያስ እየቀለድኩባችሁ ነው የምጠይቃችሁ እሺ እታችን ከየት ቤተ እምነት ነው መሰረት እኔ ፕሮቴስታንት ነኝ ግን ነገር መናገር ፈልጌ ነበር ለምዶ አንዳንድ ቁጥር ይጻፍሽልኝ የሆነ ነገር መናገር ነበር በውስጥ አናግሪ እንዴ አንዳንድ ቁጥር በጣም ደጋግመሽ ነበር ጽፌ ነበረው የሆነ ነገር ለመናገር ፕሮቴስታንት ስለሆንሽ ዝም ብለሽ አሁን አገልግሎት ላይ ነው ያለሁት ከፈለግሽኝ እኔ በውስጥ መስመር ወይ ደግሞ ሌሎች ወንድሞችን ከፈለግሽ ከጌርሳም እስከ ዳጊ ድረስ ላይ ያሉት አገልጋዮች ናቸው አገኝ አገልጋይ የሆነ ሰው አለ ዲያቆን ቄስ ኦኬ ቡቺ አምን ብዬ እንደለ ነው ወንድምዬ ማን ነው ስምህ እሺ አቤል ነው አቤል ወጣ ነው እንጂ ተጠይቁ ኦርቶዶክስ ካህናትና አገልጋዮች ኑ ተጠየቁ መጻፍቶቻችሁ መልሱ ለማነጋገር እነሱም አልፈለጉም አይፈልጉም ማለት በራሳቸው መጽሐፍ ታወራቸዋለሁ በራሳቸው ቋንቋ እናወራቸዋለን አወራቸዋለሁ በራሳችሁ ቋንቋ በራሳችሁ መጽሐፍቶች ኢየሱስ በሰማይ ይለምናል ጸሎትን ያደርጋል ይላል ከገሃነመ እሳት ሰዎችን እያወጡ መላእክት እያመጡ እሱ ፊት እያቀረቡለት እየጸለየላቸው መንግስተ ሰማያት ያስገባቸዋል ይላል እሺ እናንተ ተመጡና ኢየሱስ አማላጅ አይደለም እሱ ተለማኝ እንጂ ለማኝ አይደለም ተላላችሁ ማን ላይ ነው የምትቀልዱት አይ እኔ አሁን ሴቶች ፕሊስ አትላኩ እሺ እኔ ቄስ ነው ያልኩት እንጂ ሴት ቄስ አለ እንዴ ቄስ ዲያቆን ናም ነገር ነው ያልኩት አሁን በሙሉ ሴቶች ናችሁ የምትልኩት ምን ልትሆኑ ልትሳደቡ ነው ወይስ ምንድን ነው ወይስ ሴት ቄስ እኔ እስከማውቀው በኦርቶዶክስ ቤተክርስቲያን የለም እሺ ገስት ላይ እየመረጣችሁ አስገቡልኝ ወገኖች አላችሁ ሰላም ያላችሁ ሰላም ራይት አላችሁ እርሚ ያለው ኮሽ እሺ ገስት ላይ እየመረጣችሁ ፕሮፋይል ፒክቸራቸውን ውስጥ ገብታችሁ ኦርቶዶክስ መሆናቸው እሺ በተለይ አገልጋዮች ቢሆኑ እኔ አገልጋዮች ነው የምፈልገው መርጌታ የተባለው ገብቶ እኮ ደንቆሮ ብሎ ነው የወጣው አንብቤስ ጨርስለት አሳየኝ ብሎ አንብቤስ ጨርስለት ድንቁርና ምናምን ነገር ብሎ ነው ያለው እና ታዲያ ማን ነው የሚመልሰው መርጌታው ካልመለሰ ካህናቱ ካልመለሱ እሺ ወንድማችን ብርሃን ነው ብርሃኔቱን አንሳውና አትደበቅ አውራ ከገባ እታች ወረድ ሪፖርት ላይ ያደርግ ይገባ እንዴ አሁን 960 ምናምን ሰው አለ እዚህ ውስጥ አሁን የኦርቶዶክስ ቄስ የለም አለ የኦርቶዶክስ መነኩሳት የሉም አሉ የኦርቶዶክስ መምህራን የሉም አሉ ግን አይገቡም ለምን በሏቸው ምንድነው ዘማሪ ደረጀ ከበደ እንዳለው ጥላውን ሲሸሸው ሰው ደንብሮ መተማመን ጠፍቶ የቆቅ ኑሮ ብሎ እንዳለው የቆቅ ኑሮ አይነት ነው የሚኖሩት ከራሳቸው መጽሐፍት ጋር ነው ማጣላቸው
እያስነበብኩ ኢየሱስ ያንተ አያማልድም ኢየሱስ ጌታችን አያማልድም ትላለህ። የራስ መጽሐፍቶች አንድ ብቻ አይደሉም ያማልዳል ይላሉ። የተቆለሉ መጽሐፍቶች ቀስ እያልኩ እየመጀረጥኩ ገጽ ከምዕራፍ ግዕዝ ከአማርኛ እያወጣሁ አነብልሃለሁ አስነብብሃለሁ። እሺ ኢትዮ አፖስቶሊክ ነው። ኢትዮ አሁን የገባው ማይክን ክፈተው፣ ማይክን ክፈተው። ካኖ ላስወጣ ነው። እሺ አዩ እንግዲህ የወንጌል አማኞች ወንድሞቻችንና እህቶቻችን በመጽሐፍ ቅዱስም በፊታችን ቆመው ሊያወሩ አይደፍሩ። በራሳቸው መጽሐፍት በፊታችን ቆመው ሊናገሩ አይደፍሩ። እሺ ታዴ የገባው ሰው አቤት ይሰማል። እንዴት ነው? ሰላም አለን እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ምን አልከኝ? የት ቤተ እምነት ነው? አውራ። ከየት ቤተ እምነት ነው? አውራ አልኩህ። እታችሁ ረድ። እንደዚህ ነው ማስቃስታችሁ ማለት ነው። እንደዚህ አቅ ዘመናት ስትሳደቡ ኖራችኋል አይደል? አሁንኛ በስድብ አይደለም በእውቀት እንደዚህ ነው ማስቃሰት። እንደዚህ ነው የምታፍሩት። እንደዚህ ነው የምትሸማቀቁት። የሐዋርያቱን ትምህርት አልቀበል ብላችሁ ስትሉ በራሳችሁ መጽሐፍቶች ላይ ተጻፉትን አሳያለሁ። ስለዚህ ዘመንህን ሁሉ ስትደነብቅ ትኖራለህ ማለት ነው። እሺ አሸናፊ አቤት ሰላም እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለው ገና አሁን መግባቴ ነው ላይፍ ላይ። እሺ መልካም፣ እንኳን ደህና መጣህ። የቤተክርስቲያን አገልጋይ ነህ? ይላል። እሺ ምን በል ሲጨርሰው ክፍሉን ዘሩ ወኮነ አራቄ ለአዲስ ኪዳን በዊዘ ደሙ ቅዱስ አንጽሖሙ ለመሃይምናን ይላል አይደል? ምን ማለቱ ነው? ንገረኛ ተርጓሚው ምን ማለቱ ነው? እኔ አላቅም፣ ንገረኝ። እንዴ ዲያቆን አይደለ እንዴ? እኔ እኮ ጴንጤ ነኝ። እኔ ምን ሆነ? አላቅም። እኔ ጴንጤ ነኝ። እየሰማሁ ነው፣ ንገረኛ። እኔ ጴንጤ እኮ ነኝ። ምኑን ነው የምነግርህ? እኔ ዘሩን ካልኩልህ ግዕዙን እያነበብኩ ያለው። እኔ ግዕዙን በግዕዙ አልኩልህ። አንተ ትርጓሜው ለምን አትነግረኝም? እኔው ግዕዙንም እኔው አንባቢ እኔው ተርጓሚ መሆን አለብኝ እንዴ? አንተ ትርጓሜውን እስኪ ንገረኝ። ያው እያስተማርከኝ ነው። እኔ እኮ አሁን ከአንተ ትምህርት እየወሰድኩ እኮ ነው ያለሁት። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ እዛ ጋር ወኮነ አራቄ ለአዲስ ኪዳን በዊዘ ደሙ ቅዱስ አንጽሖሙ ለመሃይምናን ይላል አይደል? በከበረ የደሙ ፈሳሽነት የአዲስ ኪዳን አስታራቂ ሆነን ብዬ ብተረጉም ተሳስቻለሁ? ልክ ነህ። እሺ ኢየሱስ ክርስቶስ የአዲስ ኪዳን አስታራቂ ነው ማለት ነው። አስታራቂ ማለት አማላጅ ነው አይደለም? ከማን ነው ያስታረቀን? አባቱ በመስቀል ላይ ሆኖ አምላኬ ነጽረኒ ብሎ ሲል ማን ነው ያልከኝ? ቅድም ከማን ጋር ነው ያልከው? ያው አብን ነው። አሁን እዚህ ጋር እኮ ሶስት አምላክ እንደምናመልክ እኮ ነው የሚያሳየው። አልወጣኝም። እንደዛ ነው የሚያሳየው። አሁን አንድ ጊዜ ልንገርህ፣ ምኑን ነው የሚያሳየው? ይሄ ስጋን ለብሶ የመጣው ልጅ እኮ ነው አብን እንደዛ የሚለው እንጂ ራሱ ኢየሱስ ክርስቶስ እኮ ነው፣ ራሱ ጌታ እኮ ነው ወንድሜ። ታዲያ በከበረ የደሙ ፈሳሽነት የአዲስ ኪዳን አስታራቂ ሆነ ብሎ የሚለው የውዳሴ ማርያም ወኮነ አራቄ ለአዲስ ኪዳን ብሎ ያለው ታዲያ እሱ ስለማን የሚናገረው? ስለ መንፈስ ቅዱስ ነው እንዴ እሱ የሚናገረው? ስጋ ስለለበሰው ስለ እግዚአብሔር ልጅ ስለ ዳዊት ልጅ አይደል የሚናገረው? ስለ ኢየሱስ ክርስቶስ አይደለም ወይ? በቃ አንግባባም። ግን አመሰግናለሁ። ለምን ደግሞ አንግባባው?
ያወራለም ደሞ አንግባባው አይ ማግባባት አንችልም እዚህ ጋር እኮ ሶስት አምላክማ እንዳመለክ ወኮነ ሐራቄ ለሐዲስ ኪዳን ብሎ ያለው ያው የእግዚአብሔር ልጅ የዳዊት ልጅ አይደለው በሰጋው ሰው ሆኖ ስለተወለደ በከበረ ደሙ ፈሳሽነት አይደል የሐዲስ ኪዳን ምንመናንን አነጻቸው ብሎ የሚለው አስታራቂ ሆነ ብሎ የሚለው በአዲስ ኪዳን እኮ ከብሉ ኪዳን እኮ ለየት ያደረገው ነገርና ቢኖር ሙሴ እኮ የሙሴ ዲያቆን አሸናፊ ስለሙሴ አጠይቁም እኔ ስለ ኢየሱስ ክርስቶስ አማላጅነት ከራሳችሁ መጻፍ ለየት እኮ ነው ወደዛው ልመጣልን ወደ አስታረገው ወደ ደሙ ምንም አትራቅ ሙሴ ጋር ወደ ኋላ አትሄድ ሱሩቅ ነው ሱሩቅ ዘመን ላይ ነበር እሺ አዲስ ኪዳን ላይ ውዳሴ ማርያም ላይ የጠቀስኩ ለማለት ነው ወኮነ ሐራቂ የአዲስ ኪዳን አስታራቂ ሆነን ይላል አስታራቂ ማለት አማላጅ ነው አይደለም አዲስ ኪዳን ማለት አስታራቂ አይዝቤ ከእውነት እንደዚህ እየሸሻችሁ ይሆናል ዲያቆኑም ቄሱም ከእውነት እየሸሹ አሁን ዲያቆኑም ራሱ ነው የወጣው ዲያቆን አሸናፊ መርጌታውም ራሳቸው ናቸው የወጡት እኔም በሆነ ወጣ ነበር ኤርሚ እኔም ሽልክ ብዬ ነው የምወጣው ምን ምርጫ አለ ብራዘር አይ ጌርሳቢ እሺ የገባው ሰው አውራው ማስረሻ የቤተ ክርስቲያን እንዴት አላችሁ ሰላም ናችሁ እግዚአብሔር ይመስገን ከየት ቤተ እምነት ነው ወንድማችን እኔ ኦርቶዶክስ ተዋህዶ ነኝ እንኳን ደህና መጣ እንኳን ደህና ቆያችሁኝ አገልጋይ ነህ በኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ አይደለሁም እኔ አገልጋይ ነው የምፈልገው አገልጋይ ነው የምፈልገው እኔ እኮ አገለግላለሁ ማገልገል ማለት እንዴት ነው በምን እንደምታገለግለው ያው በመመንነት ነው ማገለግለው ምን አገልጋይ አይባልም እታችሁ ረድ ብራዘርዬ እኔን አታታለልም ምን አገልጋይ አይባልም ኦኬ ሌሎች አላችሁ አገልጋዮች ናችሁ ኦኬ ምን ነኝ ይለኛል እንዴ ኦኬ እሺ ያው ልኬላለሁ ሆሊ ነው ምናምን ነገር እሺ አማኞች በጌታ ስም አትላኩ ውስጥ እየገባነ ቼክ ለማድረግ በጣም ይከብዳል ገስት አትላኩ አባረኩ ሆና ላይት ነው ሆና አዶ ነው በትክክል ባላነበው ገብቻለሁ አዎ ሰላም ሆና እግዚአብሔር ይመስገን እሺ እንኳን ደህና መጣ ከየት ቤተ እምነት ነው ወንድማችን እንኳን ደህና ቆዩ እሺ ከየት ቤተ እምነት ነው ኦርቶዶክስ እንኳን ደህና መጣ እሺ ታገለግላለህ በኦርቶዶክስ ሰማላ አዎ በኦርቶዶክስ ቤተክርስቲያን ታገለግላለህ አዎ በምንም ታገለግለው መዘምራን ነኝ በዝማሬም ታገለግለው በድቁና በክህነት በምናም ነገር አታገለግልም አይ ሰንበት ትምህርት ቤት ነው ማገለግለው ኦኬ ስለዚህ አሁን ለምጠይቅህ ለነዚህ መጻፍቶች አንተ ዕውቀቱ ላይኖርህ ይችላል መጻፍቶቹንም ላታቃቸው ትችላለህ ስለዚህ ቴንኪው በመጽሐፍ ቅዱስ ብናወራ ችግር የለው ነው በመጽሐፍ ቅዱስ ብዙ ጊዜ ተሞክራችሁ መጽሐፍ ቅዱስ አሻፈረን እነ ጳውሎስን አንቀበልም ብላችሁ በራሳችሁ መጻፍቶች ችግር የለም በመጽሐፍ ቅዱስ እናወራና በራሳችሁ መጻፍቶች በመጽሐፍ ቅዱስማ ያው እኔ 10 ዓመት እኮ ነኝ ሶሻል ሚዲያ ላይ በመጽሐፍ ቅዱስ በጣም ብዙ ጊዜ ተጠየቁ መምህራኖቻችሁ አገልጋዮቻችሁ እኛ መጽሐፍ ቅዱስ ብለን ስንል ሶላ ስክሪፕቸራ ብላችሁም ትሉ ጴንጤዎች ሉተር ሽንት ቤት ገብቶ የጻፈው ምናምን ነገር እያላችሁ ስታበሻቅጡ ነበር አሁን በራሳችሁ ዱላ ነው በራሳችሁ ዱላዎች ነው የምትጠየቁት ማለት ነው እሺ
እታች አውርጁ ይሄንን ፕሊስ። እንደገባ የሚደበቀውን ሰውዬ እታች አስወርዱት። እታች ውረድ ብራዘር። እሺ እንደገባ ትደበቃለህ። እታች ውረድ። ኦኬ ሌላ የለም አይደል? ያው እንግዲህ እዩ ወንድሞች እናቶች፣ በእውነት የድል አጥቢያ አርበኛ ለመሆን አይደለም። በሌላ ቀንም የኢየሱስ ክርስቶስ አማላጅነት ጉዳይ ከኦርቶዶክሳውያን ጋር ስነጋገር ቃል ለምድር ለሰማይ በራሳቸው መጽሐፍት የተፈጠሩበትን ቀን እንዲመረሩ ነው ማርጋቸው መጽሐፍቶቻቸውን በማሳየት